ስለት ሰሚው ሚካኤል ደብር ሁሉም ቦታ ያለ ሚካኤል ስለት ይሰማል ግን ደብርም ይቀደሳል አይደለም ከቦታም ከኮከብም ኮከብ ከቦታም ደግሞ ቅዱስ የሆነ ቦታ አለ የተመረጠም ቦታ አለና በጣም የታወቀ ከጥንት ጀምሮ ስለት ሰሚ ነው ይባላል በጣም ረጅም ዓመት ብዙ ዓመት በቃ ረጅም ዓመት እድሜ ያለው ታቦት ነው ወደ ቦንጋ አካባቢ ትምህርቴን እያዳመጣችሁ ከሆነ ቦንጋ ውስጥ ያላችሁ ሰዎች ስሙ በጽፉልኝ ደስ ይለኛል ኩቲ ነው ኪቱ ሚካኤል ነው ኩቲ ሚካኤል ኩቲ ሚካኤል ጎበዝ ስሙ አልያዝ ብሎ ነበር ስለዚህ አንድ እህታችን ገብታ በአረብኛ ነው ደግሞ የጻፈችው አረብ ሀገር ልጅ ልጅቷ ኩቲ ሚካኤል ያገሯ ታቦት ነው መሰለኝ አያችሁ በጣም የሚገርም ተአምር ትነግረናለች በነጋችን ላይ በየደብራችሁ ስለተሰሚ ታቦታትን ብትናገሩ ደስ ይለናል ምክንያቱም ሁሉም ሰው ከደብሩ ከመላኩ ከቅዱሱ ሳይሆን ከደብሩ ቅድስና ከተበረከው ከደብሩ ቅድስና በረከት እንዲካፈል እፈልጋለሁ ስለዚህ እህታችን የኩቲ ሚካኤል ስለትንትን ማን ነው ታምሩን ትነግረናለች እስከዛ እሷ እስከምትደውልልን እንግዳ እያስተናገደች ነው ምናልባት ቴሌግራም ቢኖራት ላይቭ ገብታ እንግዳ እያስተናገደች እንደሆነ ብታሳየን ደስ ይለናል የቅዱስ ሚካኤልን ዝክር እያዘከረች ነው ጠዋት ሄደን እኔ ሰለሞን ወንድማችን ተርቢኖስ ሰለሞን ሰላምዬ ባለቤቴ ሆነን ሄደን የሚካኤል ዝክር ቀምሰን የመጣ ነው ሲነገር የሰማሁትን ተአምር መስማት አለብኝ ብዬ ነው የመጣሁት ስለዚህ ምናልባት ብርታቱን የሰጠኝ ቅዱስ ሚካኤል እንጂ በጣም ይደክማል ዛሬ ውሏችን በጣም ይደክም ውሎ ነበር የነበረው ስለሱ እንሰማለን እሺ ስልክ እከፍታለሁ ስለ ቅዱስ ሚካኤል ብቻ ነው የምንሰማው ስለ ቅዱስ ሚካኤል ብቻ ሌላ ህልም ምናምን እንጠይቃለን የምትሉ ሰዎች ካላችሁ እሁድ ሌላ ጥያቄ ያለ የምትሉ ሰዎች ካላችሁ እሁድ ያው እየተናገርኩ ነው እሁድ ዛሬ ሊቀ መላእክት ቅዱስ ሚካኤልን ብቻ ነው የምናነሳው ራው ሀበሻ በጣም አመሰግናለሁ እግዚአብሔር ያክብርልኝ ተባረክ እግዚአብሔር ይስጥልኝ እግዚአብሔር በወጣ የተካ እሺ ያው ስልኩን ከፍቼዋለሁ ቅዱስ ሚካኤልን ብቻ አይደለም የሚሉ ሰዎች ጆሮአቸው ላይ ነው የምዘጋው በቃ የዛሬ ቅዱስ ሚካኤልን ብቻ መስማት ነው የምፈልገው የምትችሉ ሰዎች የቅዱስ ሚካኤልን ታምር ብቻ እንድትነግሩኝ ነው የምትደውሉት ለምሳሌ ዛሬ ቅዱስ ሚካኤል ያደረገላችሁ ነገር እናንተ ከሌለ ባትደውሉ ደስ ይለኛል ነው ይነበባል ድምጼ ግን ይሰማል አይደል ድምጼ ይሰማል አመሰግናለሁ እቺን ማይክ ያመጣችልኝ ሰዎች እግዚአብሔር ያክብርልኝ ቆንጆ ማይክ ናት ጥርት ያለ ድምጽ አላት ብዬ አስባለሁ ዋው እሺ ሄሎ ጤና ይስጥልኝ እንኳን አደረሳችሁ እንኳን አብሮ አደረሰን እንዴት ነሽ ደህና ነሽ ወይ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን ደህና ቆየኸኝ እግዚአብሔር ይመስገን ተስፉዬ እንዴት ነህ ያው ከአቅራቦት በጣም ይቅርታ ኧረ ምን ችግር አለ የሊቀ መላእክት የቅዱስ ሚካኤል ታምርን ነው እንግዲህ ዛሬ የምንናገረው አዎ ሌላ እውነት ነው ከሌለ ሌላ ጊዜ ነው የምንገናኘው ማለት ነው ኧረ ተስፉዬ ምንም አይደለም እኔ ልመሰክር ነው እሺ መስክሬታችን ልክ ነው ዛሬ ትናንትና አጋጣሚ ምስክር ነው ይሄ ምንም ንስሐ ልክ ስገባ ሰዎች ከቤት ጥለው ሲወጡ ሚካኤልዬ ምን አስበሃል ለተቀን ነው ምናምን ብዬ ለምኜው ነበረ ከትናንት ወደ መልካውን አድርሼ ለ3 ቀን እሺ እና ብድግ አድርጎ ዛሬ አቅርቦ ሰዎችንም ከቤት አባርሮ እህቴንም በሰላም ገላግሎ ይሄው እዚህ አድርሱልኝ በጣም ይገርማል ምንድነው እስቲ ሰፋ አድርገሽ ንገሪን ባጭሩ አድርግሽብን ሰፋ አድርገሽ ንገሪን አየር እንዳልይዝ ብዬ ነው ምንም ምስክርነት ስለሆነ እንተሰለው ዛሬ አጋጣሚ ትናንትና እንደ ቀልድ ነው ቦታም አልሰጠውትም እና እንወጣለንም አላለችኝ ምንም አላለችኝ ሰሞኑን ተጋጭተን ስለነበረ አሰሪን ቅዱስ ሚካኤል መጨረሻዬ ምንድነው ምን እያሰብክ ነው ብቻ ግን እጠብቅሃለሁ ሰሞኑን አልኩት መልካውን እያደረስኩኝ እጠብቅሃለሁ አልኩትኝ
እና ቦታም አልሰጠሁትም። ነገርኳትኝ ትችያለሽ ብላ ታክሲ ወደውኑ ጠራችልኝ። ለዛሬ ትላንትና ነው ታክሲ ያስያዘችልኝ። እህቴም ደግሞ ኦፕሬሽኗ በጣም እንትን ብሏል ተብሎ በቃ ተጨንቄ ነበርና ቁስሏም ወደውኑ በአንድ ቀን መልካውን ሌሊት አደረስኩኝ። ድርሳኑንም ሌሊት አደረስኩኝ 6 ሰዓት ላይ። እኔም ቆርቤ መጣሁ። እህቴ ተሽሎኛል ብላ ደወለችልኝ ከኢትዮጵያ። በጣም ይገርማል። እግዚአብሔር ይመስገን። ወንድ ሴት? ሴት። እንግዲህ የቅዱሳን እናት ያርጋት። በጣም ደስ ይላል። አዎ የቅዱስ ሚካኤል የካ ልጆች ነንና ቅዱስ ሚካኤል የካ የራሱ ደብር። እሺ እግዚአብሔር የካ ሚካኤል ሰሚ ነው። በጣም ሰሚ ነው። እጅግ በጣም ሰሚ ነው። እመሰክራለሁ ለሱ። አዎ በነገራችን ላይ ስለ የካ ሚካኤል ብዙ ስላወራሁኝ ነው እንጂ ስለተሰሚ ከሚባሉት አድባራት ውስጥ አንዱ የመጀመሪያው በነገራችን ላይ የአዲስ አበባ የመጀመሪያው ቤተክርስቲያን ነው። ታውቃላችሁ? መጀመሪያ ከእንጦጦ ማርያም ቀጥሎ የተሰራው ቤተክርስቲያን በ1902 ዓመተ ምህረት ከዋሻ ተክለ ሃይማኖት፣ ዛሬ ዋሻ ተክለ ሃይማኖት የሚባለው ጥንት ግን ዋሻ ሚካኤል ከሚባለው ታቦቱ ከዛ መጥቶ ነው እዚህ የተሰራው። 9 ዓመት የፈጀበት ከ1902 ጀምሮ እስከ 1922 ዓመተ ምህረት ጀምሮ 21 ዓመተ ምህረት ጀምሮ ቤተክርስቲያኑ ተሰርቶ አልቋል። የአዲስ አበባ የመጀመሪያው ሰንበት ትምህርት ቤትና የመጀመሪያው ደብር ነው የካ ሚካኤል እና እኔ የዚህ ሰንበት ትምህርት ቤት ተማሪ በመሆኔ በጣም ደስ ብሎኛል። የሚገርምህ ነገር ተስፋዬ፣ በዚህ አጋጣሚ የሊቀ መላኩ ቀን አይደለ አያቴ እዛው እንትን ያለውና በጣም ነው የምትወደው ግሸን ቁጭ ብላ። የሚገርምህ ነገር ብታምንም ባታምንም ሚካኤል ናፈቀኝ ብላ የምታለቅስበት ጊዜ አለ። መደበቂያችን የእውነቴን ነው ማለት እዚህ ጋር ለእንትን ሳይሆን በቃ ሚካኤል ልዩ ነው። እሱ ተነግሮ አያልቅም። ልዩ ነው። በጣም ስለት ይሰማል። ታውቂያለሽ? እኔም ደግሞ ቅዱስ ሚካኤል ሲመጡ ቅዱሳን ከገዳም ሲመጡ ጫማቸውን አውልቀው ነው የሚገቡት ከግቢው በር እኮ። የኔ አባት የሚካኤል ገና ከዋናው ከዛ ከውጭው በር ጀምረው ነው ጫማ አውልቀው የሚገቡት። ለምን? በራእይ ቦታው ይታያቸዋል። ታቦቱ 1700 ምናምን ዓመት የሞላው ታቦት ነው። በዛ ላይ ደግሞ ጫማቸውን ገና ከደጅ ነው አውልቀው የሚገቡት። ያውቁታል። እኛ ስንሯሯጥ እዛ ሰንበት ተማሪ ሆነን እንዴት እንደሚቆጡ በቃ ስናያቸው የሚያካብዱ ይመስለኝ ነበረ። ይሄ ምን ያካብዳሉ እንል ነበረ። ግን ለካ የቦታውን ቅድስና ሳናቀው ነበረ ዝም ብለን የምንገላወጀው። አንዳንዴ በጣም ትዕግስቱ የእግዚአብሔር ትዕግስት ሊቀ መላእክት ታጋሽ አይደለ? አባት እኮ ነው። ይታገሰን ነበርና በእውነት የካ ቅዱስ ሚካኤልን ተአምር ነግሬ አላቅም አልጨርስም። ግን 40 ደቂቃ ምናምን የሚፈጅ ቪዲዮ ለቅቅ ያለው ዩቲዩብ ላይ ስለ የካ ሚካኤል ለቀሃል። የዛሬ 3 ዓመት አካባቢ ለቅቅ ያለው እሱን ገብተው ማየት ይችላሉ። የሰንበት ትምህርት ቤት የመጀመሪያው ሰንበት ትምህርት ቤት በኢትዮጵያ በአዲስ አበባ ብቻ አለን። በኢትዮጵያ የመጀመሪያው ሰንበት ትምህርት ቤት ነው። ቀጥሎ በአታ ስላሴ ማነው ስላሴ 4 ኪሎ ስላሴ፣ ከዛ እያለ በአታ እንደዚህ እያለ ነው የሚሄደው ሰንበት ትምህርት ቤቱ ማለት ነው። መጀመሪያ የካ ነው። በታሪክ በደንብ አድርጌ ነው ያጠናሁት እና በደብርም በሰንበት ትምህርት ቤትም የመጀመሪያው የአዲስ አበባ ሰንበት ቤተክርስቲያንና የኢትዮጵያ የመጀመሪያው ሰንበት ትምህርት ቤት ነው የካ ሚካኤል ሰንበት ትምህርት ቤት። በዚህ በጣም ነው ደስ ይለኝ። ይሄን ስናገር በኩራት ነው። ለምን መሰለሽ? ምንም እንኳን ሰንበት ቤቱ የራሱ የሆነ ንብረት ባይኖረውም የራሱ የሆነ እንደዚህ የተደራጀ ነገር ባይኖረውም ይሄ ነገር መሰረታዊ በመሆኑ በጣም ደስ የሀቢብ ጊዮርጊስ በረከቶች ነን እኛ። ሀቢብ ጊዮርጊስ ማለት የመጀመሪያው የዓለማችን ሰንበት ትምህርት ቤት መስራች ግብጽ ውስጥ ያለው ቅዱስ ነው። ሀቢብ ጊዮርጊስ ይባላል። እና ስሙን ስላነሳሽልኝ በጣም አመሰግናለሁ። የካውን ስላነሳሽልኝ። የካ ሚካኤል ደግሞ አንድ ልጅ ጨምርልህ። እንደዚሁ እኔም እዛው ያው ነዋሪ ስለሆንኩኝ አጋጣሚ እኔ ቤተሰብ የለኝም እና የትም ነው ያደግኩት። የሚገርምህ ነገር እና እሱ ልዩ ነው እና አጋጣሚ ይኸውልህ እኔም አስቸጋሪ ልጅ ነበርኩኝ የሆነ ታይም ላይ እኔ ለተክልዬ የተሰጠሁት። የሚገርም ክርስትና የተክልዬ ታቦት ወጥቶ ነው አቡነ ተክለ ሃይማኖት ነው የተሰጠሁት እና የሆነ ጊዜ ነው ቀኑን አላስታውሰውም። የማታ ላይ ነው መቼም በህይወት የማረሰው። ከቤት ተጣልቼ አስወጡኝ። ማታ ከመሸ 22 ምድር ላይ ማለት በጣም ከባድ ነው። ከመሸ መቼም አልነግርህም ታውቀዋለህ። እና ወጥቼ
ተስፉ ይቅርታ ግን ተስፉ ስላልኩ ከአቅራቦት ያንጻር ነው። እና መምህር በጣም እንዴት እንደወጣሁኝ አላውቅም። ሄጂ ምንም ነገር ሳሉን ራሱ ደብሮ ያለ ጥምቀት ነበረ እለቱ። እሱ ጋር ነው ራሴን ያገኘሁት። ብታምንም ባታምንም አላውቅም የት እንዳረፈ እዛው ጥርሴን የነቀልኩበት አያቴ ሁሉ ነገር ሁሉን ያሳለፍንበት ሰፈር ጠፍቶብኝ አይምሮዬን ስቼ ራሴን የት ነው ያገኘሁት? ታቦቱ ስር ነው ያገኘሁት ራሴን ከጀርባ በኩል። እንዴት እንደሄድኩ አላውቅም። ጥምቀት ነው ጥምቀት ሜዳው ሄጂ ራሴን የት እንዳገኘሁኝ አላውቅም። ምንም አልሆንኩም። ምንም የነካኝም የለም። ብንንስል ለካ ከቤት ተባርሬ ነው ያለሁት እሱ ጋር ነውና ከዚህ ጉድን አውጥቶኛል። መጨረሻ ላይ የሆነ ችግር ሊገጥም ሲል ራሱ ነው መኪና ሊገጨኝ ብሎ የሚገርምህ ነገር ምን ጎትቶ እንዳወጣኝ አላውቅም። ሄዱ ፖሉ ላይ ነው የተላተመው። በጣም ይገርማል። በስመ አብ እግዚአብሔር እንኳን አተረፈሽ። አሜን። እና ሊቀ መላኩ ልዩ ነው። በጣም ልዩ ነው። ደግሞ በጣም ዝምተኛ እንደሆነ ይሄ የማይናገር መልአክ ግን በስራ ብቻ የሚገልጽ መልአክ መሆኑን አባቶች እንዴት እንዳወቁት ሚካኤል አርመመ ብለው ስም አውጥተውለታል። ሚካኤል ዝም አለ፣ ሚካኤል አርመመ ወገብርኤል ተደመ ብለው በወረብ ራሱ እኔ ብዙ ጊዜ ገርመኝ ነበረ እና ትዕግስቱ የሚገርም ነው በእውነት። በየትኛውም ቦታ ስትሄጂ የገዳም አባቶቻችን ገዳም ውስጥ ሆነው የገዳማዊ ሕይወት እንዲጣፍጣቸውና ጸንተው እንዲቀመጡ የሚያደርግ የክርስቶስ ፍቅር እንዲገባን የሚያደርግ አረጋጊ መልአክ ነው። ስንናገር የመላእክት አለቃ ሆኖ የተሾመበት ምክንያቱ ራሱ አሁን እየገባኝ የመጣ አሁን ነው። አለቃ ሆኖ የተሾመው የተረጋጋ ስለሆነ ነው። በእርግጥ ሌሎቹ መላእክቶች ሌላ ችግር ስላለባቸው ማለት አይደለም፣ ግን በአንድም በሌላ መንገድ እግዚአብሔር ባወቀ ነውና ሚካኤል ቅዱስ ሚካኤል የመላእክት አለቃ ሆኖ እንደገና ደግሞ ይሄው ማዕረግ ኖሮት ማለት ነው ትዕግስተኛ የሚያደርግ ህመምም ሌላም ችግርም ሲኖር ትዕግስትን የሚያስተምር መልአክ መሆኑ የበለጠ በጣም በጣም ትልቅ ጥቅም አለውና እንኳንም እግዚአብሔር ከዚህ ነገር አወጣሽ፣ እንኳንም ለመመስከር አበቃሽ። እናመሰግናለን እታችን። አሜን። አሁንም ደግሞ ልመስክርልህ ወደ ክርስትና ራሱ ስላስገባኝ ነው። እሺ። ቅዱሳን ጫማቸውን አውልቀው ነው የከሚካኤል በራይተው የሚረግጡት ብለሃልና ልክ ግንቦት 12 ላይም የራሴ ታሪክም አለው ራሱን የቻለ የሚገርም። እሺ። እኔ ያው የተክለ ሃይማኖት ልጅ ነኝ። የተክልዬ ደግሞ ጠባቂ ሊቀ መላኩ ነው። አዎ። እና ግንቦት 12 ላይ ከሞት ወደ ህይወት ሰው ካለመሆን ወደ ሰው የመጣሁበት ዕለት ነውና አጋጣሚ እንደዚሁ የቅዱስ ሚካኤል ልክ ሁሌም የሚገርም በ11 ለሚካኤል አሁን ልክ የሐንዬ ዕለት ነው ህልምማ የሚገርምህ ነገር ሀ ብሎ መንፈሳዊነት የጀመርኩበትን ነው የምነግርህ ተስፉ ራሱ የመለሰኝ እና ግንቦት ሳይሆን በ11 በቃ በ11 ለረጅም ለ20 ዓመት አካባቢ ያክል ህልም ነው ማየው በ11 እና አንድ ጊዜ ምን ያለው መሰለ ወደ የካሚካኤል መግቢያ በኩል በቀኝ በኩል ታቦት ጥንት የነበረበት ምናምን ስትሰምቻለሁ እና በሱ አካባቢ አባት ናቸው እንትን ባህታዊ ገጠመኝን ራስ እየሰማሁ ነበርና ባህታዊ ናቸውና ቁጭ ብለው መስቀላቸውን ይዘው በመስቀሉ ነው እኔን የነኩኝ ያሳለሙኝ። የሚገርም በር በቀኝ በኩል መግቢያ ላይ እዛው የካሚካኤል መግቢያ ላይ የሚገርም እና ያ መስቀል እስከ እድሜ እስካሁን ድረስ እስከ 6 ዓመት 7 ዓመት ይሄው ሊሆነኝ ነው። ወደ መንፈሳዊነት የመራኝ እሱ ነው። ጸበል መጠመቅ ጀመርኩኝ። ያ መስቀል ግን እስካሁን ድረስ አጥንቴን ሁሉ ይገዘግዘኛል። የነካኝ መስቀሉ ያሳለኝ የሚገርም ነው በጣም እስቲል አሁን ይሄው እውነት እንግዲህ ቆርብ ያለው አይደል ዛሬ እስኪል እስካሁን ድረስ ስሜቱ አለ። ብታምንም ባታምንም በትከሻ በኩል ሁላ ድረስ ነው እስካሁን ድረስ የሚገዘግዘኝ ያ መስቀሉ ያሳለሙኝ። ከዛ በኋላ ነው ጸበል መጠመቅ ጀመርኩ። በቃ ዞርኩኝ ወደ ክርስትና። ብዙ ነገሮች አሉ። ያው መነሻዬ ልንገርህ ብዬ ነው እና የካሚካኤል በቃ እኔ እንጃ ልዩ ነው። በቃ አመሰግናለሁ። የካውንት ልዩ ነው። በቃ ልዩ ነው። በጣም እናመሰግናለን እታችን። የቅዱስ ሚካኤል የቤተሰባችንም በቤተሰባችንም ውስጥ ልዩ ነው። እስካሁን ድረስ ከኔ እድሜ በላይ ከ34 ዓመት በላይ ጽዋው ሰንበቴው የቅዱስ ሚካኤል ነው። ማረፊያም ቤትም የሰጠን እሱ ነው።
በጣም ይገርማል። ለማንኛውም ሊቀ መላእክት ቅዱስ ሚካኤል ይከተልሽ። ይሄንን ርዕስ ስላነሳሽልኝ ያገለገለኝን ማለት ይቻላል። ምን ያገለገልኩት እኔ ሄጄ ከበሮ ስለመታሁና ዩኒፎርም ስለለበስኩ ሳይሆን በአጠቃላይ ያገለገለኝን መልአክ ስላነሳሽልኝ። የሚገርምሽ የዛሬ 60 ምናምን ዓመት 70 ዓመት ይሆናል ታሪክ ስንሰማ የመጀመሪያው ላይብረሪም ራሱ የካ ሚካኤል ነው የተከፈተው። የመጀመሪያው ላይብረሪ ዛሬ የካ ሚካኤል አጠገብ የሆነ መናፈሻ የለም መግቢያው ጋር እሱ ላይብረሪ ነበር። ጥንት ላይብረሪ ነበር፣ የቅዱስ ሚካኤል ላይብረሪ። ሜዳው ራሱ የቅዱስ ሚካኤል ነበረ። አሁን ኪዳነ ምሕረት ጸበሏ የፈለቀባት ስውሯ ኪዳነ ምሕረት ራሱ ከጎን ያለችው ስውሯ ኪዳነ ምሕረት እሱ ራሱ ትልቅ ሰፊ የሆነ በጣም ሰፊ ቦታ ነው። እንደገባሽ ወደ ሚካኤል ወደ ዋርካ የለም በስተግራ በኩል ትልቅ ታቦቱ መጥቶ ድሮ ጥንት የሚቆምበት ቦታ ነበረ እና እዛ ቦታ ላይ ቅዱሳን መጥተው ታይተው ተሰውረዋል ይባላል። በታሪክ ነው እንግዲህ የምንሰማው እና እኔም እኮ ያየሁት እዛ ቦታ ነው። በቃ አሁን እኮ ምናልባት ያየሻቸው ለዚህ ይሆናል እና መጥተው ታይተው እዛ ቦታ ላይ ተሰውረዋል። እንዲያውም አንድ አባት እዚህ እያስተማሩ ደብረ ብርሃንም ራሱ እንዴት ነው ደብረ ሊባኖስ ነው ደብረ ብርሃን መሰለኝ አስተምረዋል ተባለ እና ምንድን ነው ሲባል ቅዱሳን ተሰውረው እዚህም ወንጌል ሲያስተምሩ ነበር የሚካኤል ዕለት፣ እዛም ደግሞ እያስተማሩ እኛ ጋር ነበሩ እኮ እኛ አባት ሲባል ኧረ እኛ ጋር ነበሩ ይባላል። እና ብዙ ጊዜ ቅዱሳን ታይተውበት የባረኩት ቦታ ነው ተብሎ ከገዳም የበቁ አባቶች ወይም መናኛ አባቶች ሲመጡ በራእይ አይተውት መጥተው ግንቡን ብቻ ተሳልመው ዙሪያውን 3 ጊዜ ዞሮ የሚመለሱበት ጊዜ ሁሉ ነበረ። ምን አይነት ሊቀ መላእክ ነው ብለው ማለት ነው። በዚህ የተነሳ የካ ሚካኤል መጥቶ ቅዱስ ቁርባን መቀበል ከክርስቶስ ጋር ያስታርቃል ተብሎ በሚታሰብ በእናቶቻችን ንግርት ይሄ በትውፊት ነው። እናቶቻችን ራሱ እስቲ እዛ ሄድና ተቀበል ይላሉ። ለምን የካ ሚካኤል መጥቶ ቅዱስ ቁርባን የተቀበለ ክርስቶስ ኃጢአቱን ይሰርይለታል ብሎ ለቦታው ቃል ኪዳን ሰጥቶታል። ይሄንን ቅርብ ጊዜ ነው ከእናቶች የሰማሁት ራሱ የሚገርምሽ። እና በቅዱስ ሚካኤል መታሰቢያነት የጌታችን የኢየሱስ ክርስቶስን ፍቅርና እርቅ በቅዱስ ሚካኤል በኩል እናገኛለን ማለት ነው። እና ይሄ ትልቅ ነገር ነው። አመሰግናለሁ እህቴ። እሺ ተስፉዬ እባክህ 2 ዓመት እደውልልሻለሁ ብለኝ እጠብቅሃለሁ። በማርያም ደውልልኝ። እሺ ይሄው በቃ ሴቭ ላድርገውሽ። እንደው በዛሬው ሚካኤል በእናትህ ስደውል አንቺ እሺ አለው። እሺ ተስፋ አመሰግናለሁ። እግዚአብሔር እሺ ቻው። በጣም የሚገርማችሁ ነገር ላይብረሪ ሲባል ትዝ አለኝ። ሄሎ ሄሎ ሰማህ? ድምፅሽ ስልኩን ትንሽ አይሰማም። አሁን ጥሩ ነው። እሺ መምህርዬ ስላገኘሁ በጣም ደስ ብሎኛል። እኔም እንኳን አደረሰ። እናመሰግናለን። እንኳን አደረሰሽ። ልክ ነሽ። እንኳን አብሮ አደረሰን እና የቅዱስ ሚካኤል ምስክርነት እየሰማሁ ነበረና በጣም ነው ደስ ያለኝ። አዎ እንግዲህ እኔ ምስክርነት ነበረኝ። ቆይ የቴሌግራምሽም ስም ኦ ሚካኤል የሚል ነው እና ቆይ እስቲ አንድ ስልክ ተደውሏል። እህታችን እንድትመሰክር ፈልጋ ነው መሰለኝ ደውላለች። ምንድን ነው ላይቭ ላይ መሆኔን አላወቀችም። ሌላ ሰው ናት። እሺ ኦ ሚካኤል ብለሽ የቴሌግራም ስምሽን ጽፈሻል። ሶሊያና ነኝ የክርስቶስ ብላቴና ኦ ሚካኤል ኦ ሚካኤል ኦ መተንብል ካህናሪያም ትሰሚ ቢጸ ሱራፌል ወዘምራሮስ ኧረ በቃልሽ ማም ያዝ አለብሽ እንዴ ተይ እንጂ ወዘምራሮስ። እሺ ለማንኛውም በቃላችሁ ይሄንን ያዙት። መምህር ዘበነ ለማ ይሄን በቃላችሁ ያዙት ብሎ ተናግረዋል። እኔም ውጤት አግኝቼበታል። በጣም ደስ የሚል ቃል ነው። እሺ እንደዚህ ነው ያኔ በዚህ ያኔ ድንገት ደግጬ ነው እንጂ ይሄ ነው ብዙ ነገር ታምር የማየው በዚህ ማለት ነው። እውነት ነው መያዝ አለብን። እሺ ኩቲ ሚካኤል ስለ ኩቲ ሚካኤል እሺ እነግራችኋለሁ። ትግባና እህታችን እንትላችኋለሁ። እሺ እህታችን ቀጥይ። እሺ እኔ ማለት ነው መጀመሪያ ስላገኘው በጣም ደስ ብሎኛል። ቅዱስ ሚካኤል ፈቅዶ ነው በዚህ እንድመሰክር የፈለገው እና መጀመሪያ ወደ አንተ ህይወት ራሱ ያመጣኝ ራሱ ቅዱስ ሚካኤል ነው። ያኔ ራሱን ያመጣኝ ማለት ነው። ግን
እዚህ ሀገር መጥቼ ብዙ ሰቃይ ነበረ። ሳውዲ ነኝ። ብር እየወሰዱብኝ ምናምን ነው መንፈስ መጥቶ አብሮኝ በጣም ነበረ የሚያሰቃየኝና በቃ የሆነ በህልሜ የሆነ በቃ ለምላሜ ነገር ምናምን ያለሁኝ ግን እንደዚሁ ዝም ብዬ ነው እንጂ ቅዱስ ሚካኤል ነው ተግባር ዜሮ ነኝ በነገራችን ላይ እና ከዛ አንድ ጊዜ በጣም አልቅሽ የምርር ወይ ምናምን ነገርኩትና ቀጥታ ወስዶ እናንተ ትምህርት የምታዳመጠው ጋር ወሰደኝ ማለት ነው። ቀጥታ እንዴት መስገድ እንዳለብኝ እንዴት ምናምን አሳየችኝ። እዛ ደግሞ ሄጄ እሰማለሁ ግን ተግባራዊ ዜሮ ስለነበርኩ እናንተ ከዛ መስማት ብቻ ሳይሆን ተግባርን መኖር አለብሽ አለችኝ። ከዛ በዛን ሰዓት በቃ እግዚአብሔር ይመስገን አስራት በኩራት ማውጣት ጀመርሁኝ። ቀጥታ አስራት በኩራት ታወጣ በዛው በአመቱ ውስጥ ቦታ ገዛሁኝ ማለት ነው። በስማ የምሬን ነው። ከዛ ቦታ ገዛሁኝ ደግሞ በዛው ውስጥ እርጉዝ ነበርሁኝና እኔ ማለት ነው። ከዛ እርጉዝ ሆኜ ቅዱስ ሚካኤል አባቴ እኔ አባቴ ሞታ በልጅነቴ ማለት ነውና ያደግኩ በእንጀራ አባት ነው። ግን በቃ ወንድ ልጅ ስጠኝ ወንድ ነው የምፈልገው አባት የሚሆን ምናምን ብዬ ነገሩት። ከዛ ወንድ ልጅ ሰጠኝ መመሪ። ውድ አንቺ የት ያለውን ቅዱስ ሚካኤል የጠየቅሽው እስቲ ንገሪኝ። እኔ መመሪ በቃ ስለ ቅዱስ ሚካኤል ማውራት አልችልም ማለት በቃ የት ደብር ያለው ያደግኩ ሰሜን ሸዋ ነኝ። ያደግንበት ቅዱስ ሚካኤል ነው ያደግኩት ማለት ነው። ወይማ ገባኝ። እኔም ቅዱስ ሚካኤል ነው ያደግኩት። ሚካኤል እኮ አንድ ነው ግን ቦታው ቢያንስ እንኳን የዛ ቦታ በረከት ይደር የቅዱስ ሚካኤልና የቦታው በረከት ይደርብን እኮ እንድንል ነው። ሰረት ነው የሚባለው ሀገራችን ማለት ግራ ይገባሃል። አጣዬ ነው ወደ ሰረት ነው የሚባለውና አያዝም በቃ ችግር የለውም። እንደዛ ነውና ወንድ ልጅ ሰጠኝ። ከዛ ደግሞ መመርዬ ምን ቢሆን ጥሩ ነው ልጄ ወንድ እንደሆነ ውስጥ ያምናል። በቃ ወንድ ነው የሰጠኝ ወንድ ነው ብዬ ስመረመር ወንድ ነው አሉኝ። በጣም ደስ አለኝ። ሰወልድም በቃ ሰወልድም ሰው ምናምን እኔ ትንሽ ነኝ ያኔ ብታይ መመርዬ እንዴት ነው የምትለውና ያው ጓደኛ ስላሉ እነሱም ይሰሙሃል። በቃ በድንገት ነው የወለድኩት። በቃ እኔ እንጃ ብቻ አላውቅም። የልጄ ደግሞ በጣም ታምር ነው። ደግሞ እዚህ ሀገር ሲገባ ወደ ሀገር ልጄ ማለት ነው በዚህ ሀገር ሰው ነው ይዞልን የሚገባው ማለት ነው ወደ ኢትዮጵያ እና ሲያገባው ልክ ሰኔ ሚካኤል ላይ ነው ክርስትና የሆነው አጠገብህ ማለት ነው። ከዛ እንደዛ ሆነ ይህን ሰጠው። ሁለተኛ ደግሞ በሚሆነው ሁሉ ነገር ቅዱስ ሚካኤል አባቴ ድረስልኝ ስለው ይደርስልኛል እና ለእኔ ያደረገው ነገር በጣም እጅግ ብዙ ነው። ያው ትንሽ ነገር ይችን ንገረህ ብዬ ነው። በጣም ደስ ያለ እውነት እናመሰግናለን። እህታችን ሰረት አጣዬ ውስጥ ሰረት የሚባል ቅዱስ ሚካኤል ቤተክርስቲያን ለእህታችን እንደደረሰላት ቦታውም የቦታው ቃል ኪዳንም ለእኛም እንግዲህ ይሆንልን። በነገራችን ላይ ስለ ቦታው ስናወራ ምን ማለት ነው? እግዚአብሔር ያንን ቦታ ወደዚህ ምድር መጥቶ 33 ዓመት ከ3 ወር በተመላለሰበት ጊዜ የባረካቸው በጣም ብዙ ቦታዎች አሉ እና ያለ ምክንያት ቤተክርስቲያን አይሰራም። ረጅም ዓመት ያስቆጠሩ አብያተ ክርስቲያናት ቢፈርሱና በግራኝ መሐመድ የሚሆን በምንም የወዲት ጉዲት ቢፈርሱ እንኳን ጊዜውን ጠብቀው እንደገና ደግሞ እዛው ቦታ ላይ ይሰራሉ። ለምሳሌ አየር ላይ በመሆንሽ ቀር አይልሽም አለ እህታችን። አረ ማርያም ችግር የለም። እንደውም ትናንትና ያደርግልኛል አስታወስከኝ። እንደውም መስክራለሁ ትነግሪኛለሽ። ለምሳሌ የካ አባዶ ተራራ ላይ ሰማያዊት ማርያም አለች አይደለ? ሰማያዊት ማርያም እና እዛ የካባዶ አካባቢ ያላችሁ ሰዎች ታውቃላችሁ። ያን ተራራ ወጣችሁ ሄዳችሁ ተሳልማችሁ ስትመለሱ ያለውን በረከት። እኔ የዛሬ 20 ዓመት 25 ዓመት እዛ ቦታ ላይ ሄጄ ቤተክርስቲያን ተሳልሜያለሁ። እሷ ማርያም ትሁን ሌላ ቤተክርስቲያን አላስታውስም፣ ቆይቷል። በቤተክርስቲያን ጉዞ በአውቶቢስ ተሳፍረን ሄደን እንትን ስንል እኔ አውቶቢስ ውስጥ እያስተማርኩ መሄዴን ነው የማስታውሰው። ስንወርድ መሳለማችንን ነው እንትን ቦታዎችን አላስታውስም። ብዙ ቤተክርስቲያን ስለምሳለም ማለት ነው። ኢቭን ተድባበ ማርያም እንኳን ሄጄ ወሎ ማለት ነው ተሳለሜ መምጣቴን አሁን ነው ያስታወስኩት፣ ተድባበ ማርያም መሆኗን። ያ ማለት ነው ወሎ ውስጥ ገብተን ያን ያክል ቦታ ላይ ሄጄ ተሳፍሬ መምጣቴን አሁን ነው የኦሪት መስዋዕት የሚሰዋባት ብቸኛ ቤተክርስቲያን እሷ መሆኗን ምናምን ስንሰማ ይገርመኝ ነበረ። አሁን ወደዚህ ልምጣላችሁና እዚህ ሰማያዊት ማርያም የካባዱ ተራራ ላይ ያለችው ሰማያዊት ማርያም ሳትሰራ በፊት የዛሬ 500 ዓመት የቅዱስ ጊዮርጊስ ታቦት ነበረ በቦታው ላይ። የሚገርማችሁ ታቦት ነበር። ፈርሷል። ታቦቱ ማነው ቤተክርስቲያኑ ፈርሷል።
ቦታው ላይ ግን ታሪክ ተቀምጧል። የቦታው ላይ ያሉ ሰዎች ያውቃሉ ያን ታሪክ። የጥንት ሽማግሌዎች ኦሮሞዎች፣ እዛ አካባቢ ያሉት ኦሮሞ ወንድሞች አባትና እናቶቻችን ይናገራሉ ማለት ነው። እዚሁ ተራራ ላይ ቤተክርስቲያን ነበር ይላሉ። ቀስ አድርጎ አምጥቶ እግዚአብሔር የድንግል ማርያምን ታቦት፣ ምክንያቱም ቀጸላ መንግስቱ ለጊዮርጊስ ነው የምትባለው እመቤታችን አክሊለ ጽጌ ማርያምን ቀጸላ መንግስቱ ለጊዮርጊስ አይደል የምትባለው። ስለዚህ መታ እመቤታችን እዛ ቦታ ላይ ተሰራች። አሁን ደግሞ የጊዮርጊስ ቤተክርስቲያን ደግሞ እንደሚሰራ ተስፋ አደርጋለሁ። ለምን ቦታው ላይ ቃል ኪዳኑ ስላለ የግዴታ ስላለ እንደገና መሰራቱ አይቀርም። ደግሞ እዛ አካባቢ ጊዮርጊስም ስለሌለ መሰራቱ አይቀርም። ይሄ ከአባቶች ከሰማሁት ነው። መሰራቱ አይቀርም። ብዙ ቦታ ላይ እንደዛ ነገር አያለው ማለት ነው። እና ከቦታው ቃል ኪዳን መካፈልን የመሰለ ነገር የለም። የተቀበረ ታቦት ካለ ወጥቶ ከተቀበረበት ወጥቶ ሌላ ሀገር ሄዶ ወደ ነበረበት ሀገር ሄዶ ቤተክርስቲያን ሲሰራ አይቻለሁ እኔ። ለምንድን ነው እዚህ ድረስ መጥቶ ቤተክርስቲያን ሊሰራ የፈለገው ይሄ ታቦት ብዬ ስጠይቅ እዚህ ነበረ ጥንት በ14 ነው በ15ኛው መቶ ክፍለ ዘመን ግራኝ መሐመድ መጥቶ በነበረበት ጊዜ ፈርተው ካህናቶች ይዘው ታቦቱን አምጥተው እዚህ ነው ቀብረውት የነበረው። መልሰው ደግሞ ወደ ሀገር ወሰዱት። ከዛ እንደገና ታቦቱ ድርብ ታቦት ሆኖ እንደገና እንዲመሰረት ተደረገ። ራሱ ታቦቱ ሳይሆን ሌላ ተጨማሪ ድርብ ታቦት ተደርጎ አብሮ እንዲመሰረት ተደረገና ቦታው ቃል ኪዳን አለው ማለት ነው። ለምን ካልጠፋ ቦታ መልሶ እዛው እንዲሰራ አደረገ። ምክንያት ስላለው ነው። ደጅህን የተሳለመ ይላል የቅዱሳን ገድል ላይ ደጅህን መጥቶ የረገጠ ኃጢአቱን እምርለታለሁ እስከ 7 ትውልድ እምርለታለሁ ምናምን ይላል። ዝም ብሎ አይደለም። ስለዚህ ቅዱስ ሚካኤል ሁሉም ቦታ ስንት ነው? አንድ ነው። ግን የቅዱስ ሚካኤል እልፍ የሆኑ ደግሞ ሰራዊቶች ደግሞ አሉ። ሁሉም ስማቸው ቅዱስ ሚካኤል ነው። አንድ ነው ስላችሁ አለቃው አንድ ነው። ግን በቅዱስ ሚካኤል ስር ኢዮር እንግዲህ የቅዱስ ሚካኤል ዓለም ነው። ቅዱስ ሚካኤል ያለበት ዓለም ኢዮር ይባላል። የእሱ መላእክቶች ደግሞ ስማቸውም ቅዱስ ሚካኤል ነው። ግን ሰራዊቶቹ ናቸው። የሁሉም መላእክቶች ሰራዊት ስማቸው ይለያያል። ስሙ መልአክ ብቻ የሚባል አለ፣ ሌላ ስም የሌለው መልአክ ብቻ። እንደገና ገብርኤል የሚባሉ ደግሞ እልፍ ናቸው። ግን አንድ ነው አለቃቸው። አያችሁ መሪያቸው። ልክ እንደዛው ደግሞ እኛ አሁን አድማኤል ነው የሚባለው አዳም አባታችን፣ ግን የእሱ ደግሞ እልፍ ነን እኛ አይደለም ልጆቹ ማለት ነውና አንድ አዳም ግን ስሙ አድማኤል ይባላል። 100ኛ ነገድ ማለት ነው። ግን ቦታው ይሄ ቦታ ምድር ላይ እኛ እዚህ መተን ተፈጠረንና በ40 እና በ80 ቀን ወደ ገነት እየተዘመረ እየተጨፈረ ገባን። ኃጢአት ስንሰራ ተመልሰን ወደዚቹ ምድር መጣን። ስለዚህ ያቺ የተባረከችዋን ገነት ያቺ ቅዱስ የሆነችዋን ገነት ደግሞ ለመግባት ደግሞ የተባረከች ለምነን ጸልየን በቅዱስ ቁርባን ነው ምንገባባት ማለት ነው። ዝም ብሎ አይገባባትን ነው። እና የቦታ ቅዱስ አለው፣ የቦታ ቅዱስ አለው። ይሄን ወቁ። ጌታችንም ስንት ተራራዎችን ባርኳል። ልክ እንደ ደብረ ዘይት የመሰለ ተራራ አይደለም፣ አርሞኒየም የመሰሉ ተራራዎች፣ በጣም ብዙ ተአምር የተፈጸመባቸው ደብረ ታቦር የተባሉ ተራራዎች፣ ብዙ ተአምር የተፈጸመባቸው ተራራዎች አሉ። እና ደብርን የት ነው ደብራችሁ ብዬ ስጠይቅ ደብር ለመጥራት አትፍሩ እና መናገር አለባችሁ ለማለት ነው። እስኪ የቀረውን ንገሪን እህታችን። እሺ መምህርዬ፣ የቀረው ደግሞ ማለት ነው ትናንትና የሆነ ማሽን ነበረ ልብስ ምናምን እናጥብበት ማለት ነው እና ቀጥ አለ ድንገት ማለት ነው። ከዛ ምንም አሁን በቃ ይሰራ ብዬ በቅዱስ ሚካኤል ስም ብዬ በአጋዕዝተ በቅድስት ሥላሴ ስም ብዬ ስከፍተው ሰራልኝ ማለት ነው። ማሽኑን ቢብሎ ነበር ማሽን ልብስ ምናምን የምናጥብበት ማለት ነው። አይሰቃጥ ብሎ ነበር። ከዛ ሰራልኝ። እንደገና ደግሞ ዛሬ ምስክርነት ተፈለገ። በቃ ህዝብ ማለት ያለሁባቸው ሰዎቹ በጣም ጫጫታ ነው፣ ከባድ ነውና ከዛ እንዲሄዱልኝ አድርግልኝ ብዬው ንቅል ብሎ ሄደው ነው ብቻዬን ሆኜ ነውና በጣም ገርሞኛል። አሁን ንቅል ብሎ ሄደው አንቺ ብቻ ነሽ ያለሽው ማለት ነው? እኔ ብቻ ነኝ ነው ማለት ነው። ይሄ ራሱ እንደ ተአምር ነው የሚታየው ማለት ነው አይደል? እኔ ብዙ ነገር ነው ያደረገው መምህርዬ። ብቻ በቃ ልደባቻ መስክኑኝ ስላገኘው ደስ ብሎኛል መምህርዬ። በሌላ ቀን እገባለሁ። በቃ ለሌላ ሰው ጊዜ ልስጥ። እሺ እናቴ አመሰግናለሁ። እግዚአብሔር ይስጥሽ። ተባረኪ። እግዚአብሔር እሺ ልጆችን እግዚአብሔር ያሳድግልኝ። ደውሉ እሺ ለሰጪ እግዚአብሔር ይስጠው። እየሰጣችሁኝ ያላችሁ ሰዎች በጣም አመሰግናለሁ። አብርሃም የሚባል ዩቲዩብ ስጦታ ሰጥቶኛል፣ አመሰግናለሁ። ሌሎችም እንደዚሁ እየሰጣችሁኝ ያላችሁ ወንድምና እህቶች አላችሁ፣ በጣም አመሰግናለሁ። ተባረኩ።
በወጣ የተካ ስማችሁን ሳልጠራ አልፎብኛል። እንግዲህ ለሰጪ ጊዜ ርስጠው ሰው እያናገርኩኝ መሀል ላይ ስለሱ ማውራት ስለሌለብኝ ነው። በጣም አመሰግናችኋለሁ። ተባረኩ ተባረኩ። እሺ ሄሎ መምህር እንዴት ነህ? እንዴት ነሽ ፍቅርተ ገብርኤል? እግዚአብሔር ይመስገን። ክርስትና ስማችሁ እንደዚህ ፊት ለፊት ጽፉ፣ ደስ ይላል። ማልበል ምናምን አይደለም። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እስቲ ስለ ሊቀ መላእክት ስለ ቅዱስ ሚካኤል እየተወያየን ነው። ምን ትይናለሽ እስቲ ስለ ቅዱስ ሚካኤል? ቅዱስ ሚካኤል በተለይ ዛሬ በቃ ለእኔ በጣም ትልቅ ነገር አድርጎልኛል። ምንድን ነው ሲያደርገልሽ? ቤተሰቦቼ በባዕድ አምልኮ ውስጥ ነበረ የሚኖሩት ከ40 ዓመት በላይ። እሺ ግን እናንተን ትምህርት ካዳመጥኩኝ በኋላ ለእነሱ ያለውን ነገር እየተናገርኩ አሁን 5 ዓመት ሆኗቸዋል ያን ነገር ማምለክ ከተውትና መገበር ከተው። ዛሬ ግን በለተቀኑ ተቀብሎልኛል። በጣም ደስ ብሎኛል። በጣም ማለት ነው። በጣም ደስ ይላል። እግዚአብሔር ስሙ የተመሰገነ ይሁን። የሂዳር ሚካኤል በጣም ደስ ይላል። የሂዳር ሚካኤል በተለይ ሚካኤል በሚከበሩበት ቀን እሱ ነበረ የሚገበር ማለት ነው። ጠቋር የሚገበርበት ቀን ነበረ ዛሬ በእኛ ቤት ከ5 ዓመት በፊት ለ40 ምናምን ዓመታት ማለት ነው። ዛሬ ግን እግዚአብሔር የነገሰበት ቤት ስለሆነ በጣም ደስ ብሎኛል። እቴም እንደዚሁ በጣም በመንፈስ ተሰቃይ ነበረ። የዛሬ ወር ነው እሷ ደግሞ የተቀበለችው። በጣም ይገርማል። እግዚአብሔር ስሙ የተመሰገነ ይሁን። በእውነት በጣም ደስ ይላል። አሜን። ጠቋር የሚመለክበት ቤት ውስጥ ያሉት ቤተሰቦች ሲያመልጡ በእውነት በጣም ትልቅ እድል ነው። ምክንያቱም የጠቋር መንፈስ ያለባቸው ሰዎች አረጤኑ በሌላ ቴሌግራም አይታያትም እንዴ? ሲደውይላት እንዴ ላይቭ ላይ ነው እኮ ሲዘጋባት እንኪ እዚህ ላይ እንኪ እና የጠቋር መንፈስ ያለባቸው ሰዎች በእውነት ቶሎ ወደ እግዚአብሔር የመቅረብ እድላቸው በጣም ጠባብ ነው። ለምንድን ነው? ደፋርና ኃይለኛ ትዕቢተኛ መንፈስ ስለሆነ እንትን ይላቸዋል፣ ይፈታተናቸዋል። በጣም ነው የሚፈታተናቸው። በጣም ነው የሚፈታተናቸው። እና አንቺ ይሄንን መንፈስ አሸንፈው ቤተሰቦችሽ ለቅዱስ ቁርባን እንዲበቁ ስለት በመሳልሽ ራሱ ሊቀ መላእክት ገብቶ ጣልቃ ገብቶ እንዲሰራ ነው ያደረግሽው ማለት ነው። እውነት ነው። እግዚአብሔር አግዞኝ፣ እግዚአብሔር ይመስገን። በእናንተ ላይ ነው እናንተን እግዚአብሔር ስለሰጠን ነው። በቃ እንደውም እኔ የዛኔ እንደዚህ ሲያመልኩት ከሚመለከው ነገር እዛ ከሚገበርለት ነገር እኛም ስንበላ ምናምን ደስ የሚለን ነበር ማለት ቢሆነ መንፈስ ሆኖም አይታየኝም ነበረ እና የእናንተን ትምህርት ከሰማሁ በኋላ ነው እንዲህ ሰይጣን ነው እንዲህ የሚል ሀሳብ ይመጣልኝ እና ከዛ በኋላ ነው ለእነሱ መናገር የጀመርኩትኝ። እህቴንም በጣም ያሰቃያት ነበረ። እንደውም የሚገርመው የዛሬ ወር ማለት ነው እሷ ስትቀበል እናቴ ላይ ሄደ ማለት ነው። እሷ ጋር ነበረ እና ይሄድና እናቴን በቃ ከሞት ነው የተረፈችው። ሰው ባይኖር ኑሮ ሙታ ነበረ፣ መድኃኒት ሊያስጠጣት ማለት ነው። እሷ ተቀበለችብኝ። እሷን ብዙ ጊዜ ቡና ታይላታለሁ፣ ግን እኔ ለመልክበት አይደለም እቃውንም ታይላታለሁ ማለት ነው። አላ ተረከቡት ምናምንና እኔ ለመልክበት አይደለም እኮ ዝም ብዬ ነው እንጂ ሰው ሲመጣም እንዳፈላበት ትለኛለች። እና ለካስ ከእናቴ ጋር መጥቶ እሷ ጋር ሆኖ እዛ ጋር ስታፈላ እንትን ይላል፣ እሱ ግብሩን ያገኛል ማለት ነው። እና በቃ ረከቦቷ ደስ ስለሚለኝ ነበር እዛ ጋር እሷ ጋር የሄድኩትኝ። የዚህ ቡና ሲቋረጥብኝ ቤተሰብ ትተዋል።
ያን ነገር ማለት ነው። ምንም ነገር አያደርጉም። የቡና እቃውም ሁሉም ነገር ተጥሏል ማለት ነው። ግን ልክ እህቴ ስትቀበል የዛሬ ወር እናቴ ጋር ሄድና በቃ እሷን ህይወቷን ሊያሳጣን ነበር። ግን ክብሩ ይስፋ ከዛም ነገር ተርፋልኝ ለዛሬ ቀን በቅተው እግዚአብሔር ይመስገን። እኔ ደግሞ እስከነ ባለቤቴ የመስቀል ጊዜ ነበረ የተቀበልነው። እግዚአብሔር ይመስገን ስለ ሁሉም ነገር ለብላችሁ አመስግኑልኝ። እግዚአብሔር ስሙ የተመሰገነ ይሁን። በእውነት አንዳንድ ጊዜ የደረሰልን ነገር እንደ ምስክርነት ስንናገር የደረሰለት ሰው ነው በደንብ ስሜቱ የሚገባው። ግን ሁላችሁም በየቤታችሁ የተናገራችሁትን ነገር ጠብቆ ደርሶላችሁ የምታውቁ ሰዎች የበለጠ መስክሩ። ያልደረሳችሁ ደግሞ እንዲደርስላችሁ እየለመናችሁ መስክሩ ማለት ነው። በጣም አመስግኑ ማለት ነው። በጣም እናመሰግናለን እህታችን። እግዚአብሔር ይስጥልን። አሜን። ሰላም ተባረኪ። እግዚአብሔር ይስጥልን። በጣም እናመሰግናለን እህታችን። እሺ ቻው። ስለ ኪቱ ቅዱስ ሚካኤል ቤተክርስቲያን እንግዲህ እናንተን የምትደውሉትን ዘግቼ እሷ እንድትገባ ያደረኩት ቅድም ስለተናገርኩኝ ነው። በወንጋ ውስጥ የሚገኝ የቅዱስ ሚካኤል ቤተክርስቲያን ነው። ኪቱ ነው ኩቲ የሚባል ቤተክርስቲያን ነው። ደብሩ ማለት ነው። ለአንሺ ባት እስቲ ደውይና በላይቭ ስልክ እየደወለልሽ ነው። እሺ ቢያት እስከዛ ሌላ ሰው ያስገባ ምንም ማድረግ አይቻልም። ሄሎ አሁንማ በቃ ዘጋው። ተያት ሌላ ሰው ገብቷል። ሄሎ 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 ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? የቅዱስ ሚካኤል ልጅ አንተ እኔ 100 ዓመት ይሆናል የደወልኩት አንተ ጋር አሁን ራሱ 100 ዓመት ነው አንተ ጋር የደወልኩት። 100 ዓመት አይደል? እድሜ ስንት ነው? በለው እባክህ እንደዛ ብዙ ከመሞከር የተነሳ ነው። ብዙ ጊዜ ማለትሽ ነው። እሺ እናመሰግናለን። የቅዱስ ሚካኤል ልጅ ስምሽን ልጥራው ወይስ ይቅር? ኧረ ችግር። እሺ ቀጥይ። የቅዱስ ሚካኤልን ተአምር ንገሪኝ። ቅዱስ ሚካኤል እኔ ከልጅነት ጀምሮ በጣም ጠብቆ ያሳደገኝ ነው። እኔ ሳላስታውሰው እሱ እያስታወሰ ጠብቆ የጠበቀኝ ነው። እሺ እና በጣም ችግር ገጥሞኝ በቃ የሆነ ኤምባሲ ቀጠሮ ነበረ። የባለቤቴ አልሄድም አለኝ። በቃ አልሄድም ብሎኝ በዛ በጣም ተናድጄ ሌሊቱን ሙሉ ስጽፍ ጓደኞችም ሳስለምን ምናምን ከዛ በቃ ሮጭ የመጣውና ቅዱስ ሚካኤል ነበር። የዛሬ ወር ነው። ሮጭ የመጥቼ ፊት ቅዱስ ሚካኤል ይሄንን ነገር አንተ ተሸከመው በቃ እኔ ከብዶኝ እንዲህ የሆነ ነገር ብድግ ብሎ ወደሱ ሲገባን የታወቀኝ በቃ አልተመም አልደውልልም። ስልኩን ዘግቼ ቁጭ አልኩኝ። ጠዋት ተነስቼ ስራ ሄድኩ። ጠዋት ቀጠሮ ጠዋት 8 ሰዓት ልክ 8 ሰዓት ላይ ተደውሎ የሆነ ወረቀት ይሄ ነገር ያስፈልጋል እንዴ ሄደ እንዴ ብዬ በጣም ገርሞኝ ማለት ነው። እና ጭንቀቱን የሚያውቀዋል እንዴት እንደተጨነኩኝ። ግን እኔ ምን ብለሽ ነው ሄደው?
እኔ ምንም አላልኩም። በቃ እኔ ካሁን በኋላ ለሱን አልናገርም። አንተ ስራ ይሄንን አንተ ተሸከም፣ እኔ ደክሞኛል ብዬ ነው በቃ ያልኩት ለቅዱስ ሚካኤል። እና እንዲህ ከጀርባዬ ላይ የሆነ ነገር ብድግ ብሎ እንዲህ ወደ ስዕሉ ግብት ሲሉ ሸክሜን ተሸከም፣ እኔ ካሁን በኋላ በቃኝ ነው ያልኩት። በጣም ይገርማል። ከዛ ጠዋት ሄዷል ሄዶ እንደዚህ ተባልኩ ምናምን ሲለኝ ወይ ባህታ ለማድረግ ገረመኝ እና እግዚአብሔር ቅርብ ነው በእውነት ከልብም ባንል ምን ጊዜም እግዚአብሔር ቅርብ ነው እና ይሄ ለእኔ ብዙ ጊዜ ነው ብዙ ነገር አድርጎት አሁን በጣም ብዙ የምትረጂው አንቺ ነሽ። ይሄንን ቅጽበትና ይሄንን ታሪክ ደግሞ ስላደረገልሽ ስሙ የተመሰገነ። በነገራችን ላይ ይሄ የምናወራው ነገር እንደ ቀላል እንዳታዩት ቤተሰቦች። ለምን መሰላችሁ እንደዚህ የምናገረው? መልስ የለም ከሰማይ መልስ የለም በቃ ምንም አትናገርም እንዴ ምናምን ብላችሁ የምታማርሩ ሰዎች አላችሁና አለ መልስ። አልቅሱ፣ እንባችሁን አሳዩ፣ መልስ አለ። እግዚአብሔር በእውነት መልስ ይመልሳል። በመላእክቶች በኩልም በራሱም ይመልሳል። በጣም ቀላል ጥያቄ ስለምንጠይቅ እኮ ነው። ቀላል ጥያቄ ስለምንጠይቅ ነገሮች ይቀላሉ። ለነፍስ የሚሆን ጥያቄ በጣም ጨንቆን በምንጠይቅበት ሰዓት መልሱ ቅርብ ነውና ቅዱስ ሚካኤል በእውነት ስሙ የተመሰገነ ይሁን። የቅዱስ ሚካኤል በረከት ይደርብን። የምትናገሪው ነገር ይገባናል። እሺ ሌላ የምትነግሪኝ ነገር አለ? ሌላው እንደዚህ አይነት ነገር በምናደርግበት ጊዜ መጠራጠር የለብንም። ለምሳሌ እኔ ማታ ነው መልካውን አንብቤ ነግሬው ተኛው። እውነት እንዴት ትዝ እንኳን እንድለኝ አልፈለኩም። እንግዲህ ኤምባሲ ቀጠሮ ነው፣ በጣም ትልቅ ነገር ነው። እንዲች እንኳን ጠዋት ስልኬን እንኳን አላየሁኝም። በቃ ሰጥቻለሁ ስላልኩት ከልቤ እንደሚሆንም አውቃለሁ። እንዲች እኔ ስልክ ሲደውል ራሱ ገርሞኛል። ጠዋት አላሰብኩ ምንድነው አላልኩም። ቀጥታ ወደ ስራዬ ነው የገባሁት በቃ። እና እንደዚህ አይነት ነገሮች በምናደርግበት ጊዜ ከነገርን በኋላ ተንበርክከን አልቅሰን ከነገርን በኋላ እንደገና ነገሩን አሳፍተን ምን እንደው መድኃኒዓለም በቃ አደራህን ወይም የለመነውን መቤቴን ማለት ነው። ተነገርነው በእምነት እናርገው ነው። በእርግጥ ይከብዳል፣ ይጨንቃል፣ ሰዎች ነን። ግን ስናደርገው በቃ ካረግን በኋላ በእምነት መተው። እንደገና ተበልጠን ልመና ወይም ንግግር ምንም ነገር አያስፈልግም። ማስታወስ ራሱ አያስፈልግም። በቃ ለእግዚአብሔር የሰጠነውን ነገር እንደዛ እናድርግ ነው። ይሄንን ነው የምለው። በጣም አመሰግናለሁ እህታችን፣ እግዚአብሔር ያክብርልን። ተባረኪ። አሜን። አንድ ሁለት ደግሞ ቅዱስ ሚካኤል አንድ ጊዜ በጣም የሆነ ቦታ ሄድኩኝ። መምህር ሄኖክ ጋር ነው መሰለኝ እና የእሳቸው አስተናጋጅ ነበረ። እሳቸው ቀጠሩ ለሌላ ጊዜ እና የእሳቸው እንትን መጣና ማንሽ አንቺ ኦኬ አየኝና እንደዚህ የቅዱስ ሚካኤል ልጅ ነሽ አለኝ። እንዴት ይሄ ልጅ እንዴት እንዲህ ሊለኝ ቻለ ብዬ በጣም ገርሞኛል። በቃ በጣም ማለት ነው እንዴት እንዲህ ሊናገረኝ ቻለ? አስተናጋጅ ነው እዛ እሳቸው ጋር የቅዱስ ሚካኤል ሆነ በምን እንዴት እንዲህ ሊጠራኝ ቻለ ብዬ በጣም ገርሞኛልና ቅዱስ ሚካኤል አሁንም ክብሩ ይስፋ። ለኔ እንደደረሰ ለሁላችሁ የሚድረስ። አንተንም ሉል እግዚአብሔር ይስጥ። አሜን። በእውነት የምታደርገው ነገር በጣም ተለውጠናል። በጣም እንግዲህ እግዚአብሔር ነው የሚያውቀው። ያደረገ ያውቀዋል ሁሉም የደረሰበትን። ሁላችንም ህይወታችን አንድ አይነት ብዬ ነው የማስበው ኢትዮጵያውያን ከሞላ ጎደል። ግን በእናንተ ላይ አድሮ ደግሞ በዚህ ባለቀ ዘመን እናንተ ባትኖሩ የምንጠፋ ሰዎች ነን። ምክንያቱም የጥላትን አሰራር ስለማናውቅ እግዚአብሔርን በማማራ እኔ በተለይ ይጠፋ ነበረ። አሁን ግን እንዳለ እያወቅን እያመሰገንን ንቀን እየኖረን ነው ከእግዚአብሔር ጋር እየታገልን ማለት ነው። በቃ ሌላ ሰው ሰዓት እንዳለ ዙር እግዚአብሔር ይስጥልኝ። በጣም ግን አመሰግናለሁ። በጣም ደስ ብሎኛል ስላገኘሁ ስላወራሁ። አመሰግናለሁ እህታችን፣ እግዚአብሔር ያክብርልን። እሺ አሜን አሜን። እሺ ከማይ ዘይ ደርበው ገብተው እኮ ነው። በስመ አብ ደርበው ገብተው ሁለት ስልክ አንድ ላይ ተደርበው ገብተው ሁለቱም ይጮሃል። ታውቂያለሽ? አትደውይ ቢያት እስቲ በእናትሽ። እሷ እኔ ልደውል አንቺ አትደውይ ቢያት። አዎ በስላሴ
ሄሎ ስልኩን ሪስታርት ካላረኩት በፍጹም አረ ልደውልላት አንድ ጊዜ ልጅቷ ወይ ይሄን ላጥፋውና ቆይ በሱ ልደውልላት አምጪ ያለኝ አማራጭ እንደዛ ነው በቃ እንዴ አረ በስላሴስ ይኸውልሽ ይሄኛው የሚጠራው ምንድን ነው ሲንከፍ ነበር ዋይፋውን አጥፍቼው እንኳን ይጮሃል በስላሴስ ሂጂ እዛ ጋር ጎኑን ንኪው እንዴ ልጅቷ እኮ መደወል አልቻልኩም እንዴ ለምን ትደውላለች በዚህ ፋኒ ሰላም አጥፊው እዛ ግቢና እንዴ በስማ ሪስታርት አድርጊው ስልኩን በስላሴስ ይሄ ደግሞ እኮ አይደለም እንዴ እናንተ በጣም እኮ አጣደፋችሁን እኮ በስመ አብ ወወልድ ወመንፈስ ቅዱስ መደወል ብላ አልቻልኩም በቃ እንዴት አድርጌ ልደውል ኧረ ፋኒ አይገርም በዋትሳፕ እየደወለችብኝ ብሎክ ላደርግሽ ነው ፋኒ ብሎክ ላደርግሽ ነው እግዚአብሔርን እንዴ ማይደረግ አንድ ሰው እያናገርኩ እንዴ በዋትሳፕ ትገባላችሁ አይደረግም በእውነት እንዴ ብሎክ ላደርግሽ ነው ፋኒ በእውነት ዋትሳፕ ላይ ብሎክ ላደርግሽ ነው አንድ ሰው ነኝ አይደል አንድ ቦታ ነው የምደውለው አንድ ቦታ እየደወልኩ እንዴት ሌላ ስልክ ላነሳ እችላለሁ የገንዘብ መዋጮ አይደለም ሁሉንም እናናግረው ለምንድን ነው የማታነሳው ጤና ልጅቷን ነካት በቀጥታ ጥሩ አይደለም ድምፁ ቴሌግራም ነው በቴሌግራም ድምፁ ጥርት ያለ ነው በቃ ያለኝ አማራጭ የላይቭን ስልክ መዝጋት ነው እንትን ከቱም በጣም ያስቸግራሉ እንዴ አንድ ሰው ጋር ራሴ መደወል እንኳን አልችልም እንደ ቤተሰቦች አንድ ሰው ጋር እንኳን ራሴ ደውዬ ማናገር እኔው ራሴ ማናገር ማለት ነው አይ በቃ በጣም ይቅርታ እንግዲህ እታችን ጋር ደጋግሜ ደወልኩኝ አታነሳም በቃ እናንተ ገብታችሁ ብትል ይሻላል አልፈቀደላትም እንድትመሰክር እሺ ደውሉ ወይ ሰው እያስተናገደች ስለሚሆን ለዛ ይሆናል ሄሎ 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 ጤና ይስጥልኝ እንዴት ናችሁ እግዚአብሔር ይመስገን ለመጀመሪያ ጊዜ ነው ስደውል የሚገርምህ በጣም ይገርማል ዛሬ የቅዱስ ሚካኤልን ምስክርነት እየሰጠን ያለ ነው ክፍለ ገብርኤል እባላለሁ አዎ ክፍለ ገብርኤል እናመሰግናለን ስለደወሉ እንግዲህ ስለ ቅዱስ ሚካኤል ብቻ ነው የምንወያይ ያለ ነው አዎ እየሰማሁ ነበር እና ባለፈው የሴምሲ የገንዘብ ማሰባሰቡ ላይ እዛ ላይ ነበር የገባሁት እሺ አባታችን እሺ እና በአንተ ፕሮግራም ላይ ለመጀመሪያ ጊዜ ስሞክር ነው ተሳካልኝ እና በጣም ደስ ብሎኛል እሺ
እና እኔ የ24 ቀበሌ ልጅ ነኝ እና የካ ሚካኤል ነው ማስቀድስ የነበረው ልጅ እያለሁኝ መገናኛ 24 ቀበሌ። አዎ ለቅዱስ ሚካኤል ቅርብ ናቸዋል። ለመድኃኔዓለም ለቦሌ መድኃኔዓለም እና ለቅዱስ ሚካኤል። አዎ በዛ በኩል ወንዙ በፊት ድልድይ አልነበረውም እና ክረምት ፍልሰታ ጾም ሲሆን እዛ የካ ነበር የምንሄደው። እሺ። እና በቃ ቅዱስ ሚካኤል ማለት በጣም ብዙ ነገር ነው ያደረገልኝ እውነቱን ለመናገር እና ከሃይማኖትም ወጣ ያልኩበት ጊዜ ነበረ እና በቃ እሱ በብዙ መንገድ ይጠብቀኝ ነበር እና ወደዚህ ወደ ውጭ ሀገር ስመጣ ከፈረንሳይ ወደ እንግሊዝ ያው ያውቃሉ እዚህ አውሮፓ ያሉ ሰዎች እንዴት እንደሚመጣና በቃ ለመግባት በጣም ተቸግረን ነበር እና በቃ ለምን ለቅዱስ ሚካኤል አንሳለም ምናምን ብዬ ጓደኞቼ እነሱ አይ ምናምን አሉ። እኔ ተሳልኩኝ። የቅዱስ ሚካኤል ቀን እንግሊዝ ሀገር ገባው ማለት ነው። ኦኬ እንዴ። ከዛ በ3ኛው ወር ደግሞ የቅዱስ ሚካኤል ቀን የመኖሪያ ፍቃድ ሰጡኝ። እሺ። እንደገና ደግሞ ከሆነ ጊዜ በኋላ ደግሞ ለስራ ድራይቪንግ ላይሰንስ ያስፈልጋል ብለውኝ ተፈትኜ አለፍኩኝ ማለት ነው። ተፈትኜ ያለፍኩበት ቀን ራሱ የቅዱስ ሚካኤል ቀን ነበር። አራስ ይደል በሉ እባካችሁ ለቅዱስ ሚካኤል አብሬህ ነኝ ካጠገብህ ነኝ እኮ ማለት ነው። በዕለተ ቀኑ እኮ ነገሩ ሲከናወን አብሬህ ነኝ እኮ ነው። ይሄ አለሁ እኮ። የሚገርም ነው፣ በጣም የሚገርም ነው። እና ይህንን ነገር ራሱን ለሰዎች ሳወራ ራሱ ይደንቀኛል። ሁሌ በተናገርኩ ቁጥር ማለት ነው። በጣም ደስ ይላል፣ በጣም ደስ ይላል። እና አንድ ሙስሊም ጓደኛ ነበረኝ እና ለእሱ ነግሬው እሱ ራሱ በጣም የተደነቀው በእውነት ይገርማል። የሚገርሞት ይሄን ሲናገሩ ማትሪክ ማን ነው ሚኒስትሪ የተፈተንኩት የሚካኤል ዕለት ነው። እኔ ስለተስዬ ነበር እኔ ራሴ 8ኛ ክፍል ሚኒስትሪ ጥሩ ውጤት አምጥቼ እንዳልፍ ካረከኝ አንድ ጊዜ ወድቄ ስለነበር ማለት ነው እንዳልፍ ካደረከኝ ሰንበት ትምህርት ቤት ገብቼ አገለግላለሁ ብዬ ተሳልኩኝና ሚኒስትሪ የተፈተንኩት በዕለተ ቀኑ ነበረ በዛን ጊዜ ማለት ነው። ኦኬ እሱን ነገር ስትናገር ሰምቻለሁ። በ90 ዓመተ ምህረት ምናልባት 90 ዓመተ ምህረት ይመስለኛል 89 ነው እንጂ 89 ዓመተ ምህረት እና በጣም የገረመኝ የሚካኤል ዕለት ተፈትኜ ዛሬ ደግሞ ድምጼ ጎርነን ስላለ የሆነ ትልቅ ሰው መስዬ ነው እንጂ ከስጢፋኖስን ታውቀዋለህ መሰለኝ። ከሱ ጋር ነው የተማርኩት ሃይስኩል። የሚገርም ይገርማል በጣም እና ቅዱስ ሚካኤል ስለተሰሚ ነው፣ በእውነት ስለተሰሚ ነው። ባለፈው ከ1 ዓመት በፊት የቲሳ ተክለ ሃይማኖት ስሄድ በአጋጣሚ መኪና ውስጥ አላገኘውም። ይገርማል፣ በጣም ይገርማል። እና ሌላው ደግሞ ባለፈው ትንሣኤ ነበረ ቅዱስ ቁርባን የተቀበልኩት እና አንድ ሰው አለ እንደዚህ በመንፈሳዊ ሕይወት ዙሪያ ማወራው ልጅ ሰው እና እሱ በቃ ጸሎተ ሐሙስ ላይ ትቀበላለህ አለኝ። እሺ። እና አዲስ አበባ ነው ያሉት የንስሐ አባቴ። እሳቸው ጋር ደውል፣ እሳቸው ማያነሱ ከሆነ እዚህ ያለ ካህን አናግረና በቃ እንደዚህ ስለሆነ ነው በላቸው እና በቃ ጸሎተ ሐሙስ ላይ መቀበል አለብህ ምናምን ነገር አለኝ ማለት ነው። እሺ ምናምን ብዬ ደወልኩላቸው። ለሳቸው ስደውልላቸው አይ ለጸሎተ ሐሙስ ሳይሆን ለትንሣኤ ቀን ነው የምትቀበለው አሉኝ። እሺ ምናምን አልኳቸውና ከዛ በኋላ ያው ቀኑን ጨረስኩኝና ለትንሣኤ ቀን ተቀበልኩኝ ማለት ነው። እሺ። እና የትንሣኤ ቀን መቀበሌ ነው እኔ በቃ ጭንቅላት ውስጥ ያለው ማለት ነው። የሆነ ትንሽ ቆይቶ ሳስበው ለካ ያለፈው ዓመት ትንሣኤ ያረፈው ቅዱስ ሚካኤል ቀን ላይ ነው ትዝ ካለ። እና እንዴ ቅዱስ ሚካኤል በቃ እሱ ነው ይህንን ነገር ያመቻቸው። ይገርሞኝ በጣም ነው የተደነቅኩት። ይህን ሲናገሩ ምን ትዝ አለኝ መሰሎት? አንተ በለኝ ብለኸኛል፣ እንግዲህ ወጣት ነኝ ብለኸኛል። አንዱ ምን ብሎ ይጸልያል? ቅዱስ ሚካኤል ሆይ ለስጋ ወደምህ ቀን አብቃኝ ብሎ ጸለየ። የዋህ ነው፣ አያውቅም። እንግዲህ ስጋ ወደምህ ሲል ምን ማለቱ ነው? አንተ ደብር መጥቼ አንተ ያለበት ደብር መጥቼ ቅዱስ ቁርባን ሊቀበል እርዳኝ ነው። እና የዋህ ነው፣ ምስኪን ነው፣ አነጋገር ላይ አይችልም። እና ጓደኛው ማለት አይቻልም፣ ግን
ይተዋወቃሉ። አንድ ልጅ ደግሞ ያስተካክለዋል። አይ ቅዱስ ሚካኤል ለስጋው ደም አብቃኝ አይባልም። ቅዱስ ሚካኤል መልአክ ነው፣ ስጋና ደም የለውም። ኢየሱስ ክርስቶስ ነው ስጋና ደም ያለው እና ደግሞ ለክርስቶስ ስጋና ደም አብቃኝ ነው የሚባለው ብሎ ነገረው። እና ይሄ ልጅ እሺ ብሎ በየዋህነት ተቀበለና የሚገርመው ከአንድ ዓመት በኋላ ቅዳሴ በሚያስቀድሱበት ሰዓት ተገናኙ እንደገና። እና ይሄ የተባለው ልጅ ቅዱስ ቁርባን እየተቀበለ ያለው ልጅ ማለት ለቅዱስ ቁርባንህ ለስጋው ደም አብቃኝ ያለው ልጅ ቅዱስ ቁርባን እየተቀበለ ነጭ ልብስ ለብሶ መጥቶ አጠገቡ መጥቶ አፉን እንደዚህ በነጠላ ሸፍኖ ይቆማል። አላየውም ጓደኛውን። ይሄኛው ደግሞ እሱ መጥቶ ሲቆርብ አይቶ ደንግጦ እንባ እያቀረረው ነው። ግን ከሁለቱ አገልጋይ ማን ነው? ይሄ አስተካካዩ መምህር የተባለው ማለት ነው፣ አራሚው ማለት ነው። እና ምን ድምፅ ችግር አለ እንደ ቤተሰቦች? እና ምን ይለዋል ከወጡ በኋላ እኔ እዚሁ እያገለገልኩኝ አንድ ቀን ቅዱስ ቁርባን ተቀብዬ አላውቅም። አንተ ግን እደጅ ሆነህ ቃላቱን አስተካክለህ እንኳን ሳትናገር ስጋው ደግሞ የማን እንደሆነ እንኳን ሳታውቅ ለዚህ አብቃኝ ብለው ለዚህ አበቃ እና በጣም የምትገርም ሰው ነህ አለው። አንተ ካስተማርከኝ በኋላ በህልም መጥቶ ቅዱስ ሚካኤል ኢየሱስ ክርስቶስ ማለት ይሄ ነው ብሎ የመድኃኔዓለምን ስዕል አምጥቶ ሰጥቶኝ ሄደ። የመድኃኔዓለምን ስዕል በህልም ሰጥቶኝ በእውን ደግሞ ቤተክርስቲያን ላስቀድስ ሄድ ራሱን ስዕሉን የመድኃኔዓለምን ስዕል ከቤተክርስቲያን በር ላይ ገዝቼ ወደ ቤት የገባሁ አለ። እና ቅዱስ ሚካኤል ወደ ኢየሱስ ክርስቶስ ያቀርባል፣ ወደ ስጋው ደግሞ ያቀርባል፣ ይሄ ነው ኢየሱስ ክርስቶስ ብሎ አሳየኝ ብሎ ልጁ ነገረው። እና ያ ቃላት አስተካካይ የተባለው ወንድም ከማን ተምሮ ቅዱስ ቁርባን መቀበል ጀመረ? ከዚህ ከምስኪኑ ከየዋሁ። እና አንዳንዴ ቅዱስ ሚካኤልም ሆኑ መላእክቶች ሰዎች ልባቸውን እንጂ የሚያዩት ተማረ አልተማረ ምን አይመለከተውም። ዋናው የልብ ንጽህና። ለዚህ አብቃኝ ካሉት ለዚህ ያበቃል። ይሄን እፈልጋለሁ ካሉት ያደርገዋል። እና እኔ ይሄንን ሰምቻለሁ፣ በጣም ነው የገረመኝ። እና ጸሎቴ ራሱ ለቅዱስ ቁርባንና እንደው ለጋብቻ ማብቃኝ ብዬ ነበር የምጸልየው። እና መጀመሪያ ማስበው ግን ጭንቅላቴ ውስጥ ምንድን ነው ያው መጀመሪያ ጋብቻውን አስቀድሞ ከዛ በኋላ ስጋው ደግሞ ያው እንግዲህ ካረጀው በኋላ አይነት ነገር ነበር በጭንቅላቴ ውስጥ ያለው ማለት ነው። እግዚአብሔር ግን ያው ገልብጦ መጀመሪያ ይህንን ነው መቀበል ያለበት ብሎ ያው ለስጋው ደግሞ አበቃኝና አሁን ራሱ በዚህ ሳምንት ማለት ነው ስራ ነበረኝና አሁን በቅርብ ጊዜ ነው የቅዱስ ሚካኤል ቀን ላይ ስራ እንትን ፍቃድ ወስጄ ወጣለሁ ማለት ነው። ግን የቅዳሜና እሑድ ስራዎች አሉ። እሑድ አልሰራም፣ ቅዳሜ እሰራለሁ ብዬ እየተመዘገበ ነበረ እንትን የምንለው እና እኔ ከለንደን ወጣ ብዬ ነው የምኖረው እና ያው ቅዳሜና እሑድ እረፍት ሲሆን ብቻ ነው ወደዚህ መጥቼ ተቀብዬ አስቀድሼ ምናምን የምመለሰው ማለት ነው። እና በዚህ ሳምንት ቅዳሜ ስራ እንዳለኝ ነበር የማውቀው እና እስከ ሐሙስ ድረስ እስከ ትላንት ድረስ ማለት ነው አላውቅም ነበር ቅዳሜ ስራ እንደሌለ። እሺ ከዛ ትላንትና ወደ ጠዋት አካባቢ ስራ የለም ቅዳሜና እሑድ ተባለ። አይ በቃ ቅዳሜ ከሌለኝ አርብም እረፍት ነኝ፣ ቅዱስ ሚካኤል ነው። ቅዳሜም እሑድም 3 ቀንም እንግዲህ እረፍት ነኝና በቃ ለምን ወደዚህ መጥቼ ደግሞ የቅዱስ ሚካኤል ቀን ባለፈው ሳምንት ስመጣ የቅዱስ ሚካኤል ቀን ቅዳሴ አለ ብለው ነበረ። ከዛ በቃ ለምን አልመጣም ምናምን ብዬ መጣሁኝ። አሁን ዛሬ ተቀብዬ ነው የማወራ። በጣም ደስ ይላል። በረከት ይደርብን። ቅዱስ ቁርባን እና የሚገርም ነው። እና ሳላስበው ነው እንግዲህ ቅዱስ ሚካኤል በቃ ይሄ ቅዳሜውን ስራ ይቅረብ ብሎኝ። ስለዚህ ዛሬም ደግሞ ስልኩን ዛሬ ለመጀመሪያ ጊዜ ነው የገቡት ማለት ነው። ለመጀመሪያ ጊዜ በእውነት። ስለዚህ ይሄም ራሱ አንድ አጋጣሚ አይደለም፣ የቅዱስ ሚካኤል ፈቃድ ነው ማለት ነው። አንድ ሳውዲ የምትኖር ልጅ አለች፣ አስኔ የምትባል ልጅ። እሷ ለምን አትደውልም ምናምን አለችኝ። ይህንን ነገር ስለምታውቅ ደውልለት እስቲ ምናምን። አይ ብዙ ጊዜ እያዛል ምናምን ስለሚባል እስቲ ዝም ብዬ ልሞክር ምናምን ብዬ ነው የሞከርኩት። የሚገርም። አመሰግናለሁ። እግዚአብሔር ያክብርን ወንድማችን። እና ጸሎት ላይ ምናምን ስቀጠቅጥ አሁን በቅዱስ ሚካኤል ስም ምናምን ስል በቃ የሆነ በአካል ይመጣል ብዬ ነው የማምነው። የሚገርም ያው እኔ ደካማ ስለሆንኩኝ ላይታየኝ ይችላል እንጂ እስከዚህ ድረስ ነው በጣም ኮንፊደንስ ያለኝ። በጣም ይገለጥልህ ያደርግልህ። ምክንያቱም መላእክቶች ይገለጣሉ፣ ይታያሉ። እኛ ጻድቅና ኃጢአተኛ ስለሆን ሳይሆን በቃ መገለጥ ስላለባቸው ይገለጣሉ ለፈቀዱት ሰው። እና አይደለም ለሰው ለአህያ ተገልጠዋል፣ ለበልዓም አህያ።
እና አህያዋ መልአኩን አይታ በለዓም ግን ሰው ግን አህያዋን ያላየበት ጊዜ አለ። አንዳንዴ አህያ የሚተረጎመው በምንድን ነው ይባላል? በኃጢአተኛው ኃጢአት እንትን ጭነት ባለበት በምስኪኑ በሚቀጠቀጠው ዱላ በበዛበት የኃጢአት ቀንበር በበዛበት በተጫነው ሰው ይመሰላል የበለዓም አህያ። በለዓም ደግሞ በወቅቱ በዘመኑ በነበሩት ግን እናውቃለን ተነብያለን ብለው በሚያስቡት አገልጋዮች ይመሰላልና አንዳንዴ ለሰው ያልተገለጡ ለመላእክት ለእንስሳት ይገለጣሉ ማለት ነው። እንደ እንስሳ የታዩት የተቆጠሩት ማናቸው? ምእመናን ኃጢአተኞች ሁሉም ያለ ኃጢአት ውስጥ ናቸው ተብሎ የሚታሰቡ ሰዎች መላእክት ይገለጡላቸዋል። እና እግዚአብሔር ስም የተመሰገነ ይሁን። እናመሰግናለን። ለሚቀጥለው ሰው ተራውን እንልቀቅ። ወንድማችን እናመሰግናለን። በጣም አመሰግናለሁ ስላገኘሁ ደስ ብሎኛል። ያው በአንተ ትምህርት ነው ለዚህ የበቃሁት እና በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ወንድማችን፣ እሺ እግዚአብሔር ይስጥልኝ። እሺ መልካም፣ እሺ መልካም ምሽት። እሺ ቻው። እስቲ ለጋቢ ልደውልላት። ኔትወርክ ያለችበት ቦታ ኔትወርክ ችግር አለ ማለት ነው። አቅርባት እያላችሁኝ ነው አይደለ? ኩቲ ቅዱስ ሚካኤል ግን ያው ኔትወርክ ችግር አለ እሷ ጋር አያችሁ። እሺ ሌላ ሰው ላስገባ፣ የእሷ እስከሚሰራ ድረስ ሌላ ሰው ላስገባ። ሄሎ ደውሎ ሚውት ማድረግ አለ እንዴ? ደውላ ሚውት ፍርሃት ነው። ሄሎ ሄሎ ሄሎ፣ ሰላም እንዴት ነህ? ወይ መምህር እንደምን አለ? አለው ላይቭ ገብተሃል ወንድማችን? አዎ እኮ እየተከታተልኩ ነው። የቅዱስ ሚካኤልን ተአምር እየተነጋገር ነው። እንኳን ደህና መጣህ። አሜን። እንኳን በሰላም ጠበቃችሁ። አሜን። የምትነግረንን ነገር እንስማ። ከዚህ በፊት ግን አመሰግናለሁ እየሰጣችሁኝ እያገዛችሁኝ ያላችሁ ሰዎች። ወንድማችን ሳይጀምር ገባ ልበልና ላመስግን። እግዚአብሔር ይስጥልኝ። ስማችሁን አልጠቀስኩም። እስቲ ጻፉልኝ እስካሁን ሲሰጡኝ የነበሩትን ሰዎች። አልፎኛል ሳላየው። ተባረኩ። እግዚአብሔር ይስጣችሁ። መምህር የለበስከው ልብስ ያምራል እያላችሁኝ ነው። አሁን ሮሚ ነች የቁርባን ቀን የሰጠችኝ። ያምራል በጣም እንደምታዩት። የሰፋው የባህል ልብስ ሰፊው ማን እንደሆነ ባውቀው አድቨርታይዝ አደረግለት ነበር፣ ግን በቃ እጃችሁ ይባረክ። አመሰግናለሁ። አምሮ ባህል ብላችሁኛል። መስቀሉ ስላለ ነው። መስቀሉ ስላለ ነው። እናመሰግናለን። እሺ እሺ ወንድማችን አቤት መምህር። ቀጥል ወንድማችን፣ እስቲ ንገረን። አይ ምን መሰል አሁን ማወራህ የቅዱስ ሚካኤል ስዕል አድኖ ፊት ለፊት ቁጭ ብዬ ነው ማወራህ እና እሺ ብዙ ነው ታምሩ። ግን ምን መሰለህ ከርሴ እንዳልወጣ የሆነ ነገር ብነግርስ? አይ አይደለም፣ አጠር ነው። የቅዱስ ሚካኤልን ተአምር ተናግሮ መውጣት ብቻ ነው። በሰፊው ግን ሌላ ጊዜ ከፈለክ እንድትገባ አደርግሃለሁ። የቅዱስ ሚካኤልን ተአምር ነው የምንነጋገረው ያለ ነው እንጂ የህይወት ታሪክ አይደለም። ምክንያቱም ይሄ 5 ደቂቃ ሰዎች እየመሰከሩ እንዲወጡ ነው ሰዓቱ እንትን ያልኩት። በቃ ችግር የለውም። አሁን ለማንኛውም እኔ ቅዱስ ሚካኤል ስላድኖ ቁጭ ብዬ ነው የማወራህ። ሌሎች ልልቀቅ። እሺ በሌላ ጊዜ አወራሃለሁ። እሺ አመሰግናለሁ። እግዚአብሔር አክብርልኝ ወንድማችን። ቅድም ተናገረ የነበረ የእግዚአብሔር ቤተሰቦች የምትደውሉት የቅዱስ ሚካኤልን ተአምር መናገር የምትፈልጉ ሰዎች ብቻ ቢሆን ደስ ይለኛል ብዬ ተናግሬያለሁ ገና ስጀምር። እሺ ችግር የለውም። በቃ መስመሩ ሌሎች ልቀሽ። እሺ ስልክህን ሴቭ አድርጌዋለሁ ወንድሜ። ያ አድርገው። እሺ እንደዚህ ሀቀኛ ስንሆን ደስ ይላል። ከሌለ የለም። ሄሎ ወለተ ሩፋኤል አለሽ? ወለተ ሩፋኤል አቤት መምህር። አይሰማም አሉ? በስመ አብ በስንት ጊዜ። እንዴት ነህ? አለሁ እግዚአብሔር ይመስገን። በስመ አብ ደንግጫለሁ። ግን እንዴት ናቸው? አይዞሽ አትደንግጪ። እንኳን ደህና መጣሽ። ሰላም። እንኳን ደህና መጣሽ። እንኳን ደህና ጠበቃችሁኝ። እሺ ምን ልታዘዝ? በስመ አብ
ለመሰክር ቅዱስ ሚካኤል ለመሰክር ነው መምህርዬ። እሺ ቅዱስ ሚካኤል ያደረገልኝ ነገር ከአመት አልፎታል ከተደረገልኝ፣ ግን ለዓለም መሰክርልሃለሁ ብዬው ነበር። እኔ ያለው ሳዑዲ አረቢያ ነኝ። እሺ እና ታናሽ ወንድሜ ኢትዮጵያ ነው የነበረው። የገጠር ልጅ ነኝ። ወንድሜ ገንዘብ ከብት በሚያበላበት አካባቢ ድንገት ራሱን ስቶ ወድቆ ነበር እና ከሞት ያኔ ራሱን ስቶን በእንጨት እንትን ብለው በእንጨት ነው ያቃኑት። ራሱን ስቶ ጭራሽም ትንፋሽም የለውም። በቤታችን ባዕድ አምልኮ ይመለካል። እሺ እና ያኔ ይመስለኛል ገና ግን ይሄ ከመፈጠሩ በፊት እናቴ ወንድሟ ልጅ ሞቶ የተጻፈበት ወረቀት የሞተው 40 ቀኑ ተደርሷል። የተፈረመበት ወረቀት በህልሜ ሰጠኝ። ሲሰጠኝ ደነገጥኩና እንዴ የተፈረመበት ወረቀት ምንድነው? በህልም እንደ መምህር አፈታት ባላውቅም ግን እንደ ሌሎች ጥሩ አይደለም ብዬ ቅዱስ ሚካኤልን ስር ሄጄ ቅዱስ ሚካኤል ቤተሰቦችን አደራ ነው ያልኩት። አባቴ ደግሞ ቅዱስ ሚካኤልን በጣም ነው የሚወደው። ኦኬ እና ቅዱስ ሚካኤል አደራ ቤተሰቦችን ለንስሐ ሳይበቁ አንድ ሰው እንዳታጎድል፣ ለንስሐና ለስጋ ደግሞ ካበቁ ግን ይሄ ቃሌ ነው። ባገኛቸው አይናቸውን ባያቸው ደስ ይለኛል። አይናቸውን ባላያቸው ግን ጥቁር የሚባል አለብስም ብየዋለሁ። ሙሉ ቤተሰቦችን ሰጥቼዋለሁ። በጣም ይገርማል። ስለዚህ ቅዱስ ሚካኤል በህይወትሽ ላይ ትልቅ ስራ ሰርቷል ማለት ነው። አዎ በጣም እና ወንድሜን አቃንተውት እንደዛ አድርገውት ያንን ህልሙን ካየሁት በኋላ ነው ፈርቻለሁ። በማህበር ወንድሞች ነበሩ። ወንድሞችን ጠየቅኳቸው እንዲህ ብሎ ምናምን ስላቸው ስለ ህልም አናውቅም፣ ግን ጸልይ፣ በርቻ፣ ይዞሽ አንቺ በእግዚአብሔር ካመንሽ ምንም ነገር አያቅትሽም አሉኝ። እሺ ብዬ ለቅዱስ ሚካኤል ነግሬት ዝም አልሁኝ። ከዛ ወንድሜ ታሟን ተባዬ ሰማሁኝ። ወንድሜ ሲታመሙ ቤተሰብ አልነገርም፣ ደነግጣለች ምናምን ስለሚባል አልነገርም። ያን ቀን ግን ቅዱስ ሚካኤል ስላለበት ይሁን ሰማሁኝ። አመልጧቸው ነገሩኝ ነው። አዎ በሉ ይሄ የቤት ምናምን የምትሉትን እንዳታስመኩ፣ ቀጥታ ጸበሉ ሰዱ ስላቸው ጸበል አንወስድም በሰዓቱ ጸበል ሄዱ ስትላቸው አላመመንም ነው እና መልሳቸው ዝም ብለው ሐኪም ቤት ነበር የወሰዱት። የቤታቸውን የሚያደርጉትን አድርገዋል። ምን ባይሰሙኝም ግን ወሰዱት እና ሐኪም ቤት ደሴ ሐኪም ቤት ነው የወሰዱት። ሩቅ ነው ለኛ ደሴ። እሺ እና ከደሴ ድረስ ሄድ 15 ደቂቃ ቆይታቸው ቢሆን የደም ማዞሪያው ያቆም ነበር፣ ይሞት ነበር ነው የተባለው። እና ታክሞ ተመለሰ፣ በህይወት ተረፈ። እግዚአብሔር ይመስገን። ተርፎ ተመልሶ እግዚአብሔር ይመስገን እያልኩ ነው። አዎ እግዚአብሔር ይመስገን። እና ተርፎ ተመልሶ አክስቴ ጋር ተቀመጠና ለኛ ከተማ የምንለው ትንሽ ወጣ ያለ ነው። እሱ ጋር አክስቴ ቤት ተቀመጠ። ተቀምጦ የእናቴ ወንድም፣ የእናቴ የእህቷ ልጅ፣ አባቴ፣ የእናቴ ያጎቷ ልጅ ማለት ነው ሆነው 4 ናቸው። ወንድሜ ጋር 5። እንግዲህ ወንድሜ አክስቴ ቤት ተኝቷል። እሱን ለመጠየቅ ሲሄዱ የተሰቀለበት መኪና ተገልብጧል። ከዛ የዛ ጊዜ የሚሆን ህልም አይቻለሁ። ህልሙን ግን ስነሳ ረሳሁት። የሆነ ጥሩ እንዳልሆነ ህልሙ ገብቶኛል። ቅዱስ ሚካኤል አሁንም ለአንተ ሰጥቻለሁ ነው ያልኩት ቀጥታ። አሁንም የሚመጣ ነገር እንዳለ ይገባኛል፣ ግን ለአንተ ሰጥቻለሁ ነው ያልኩት ድጋሚ። ከዛ ቅዱስ ሚካኤል ይህን አደረገልኝ። ሁላቸውም ተገረፋፍጠዋን። አባቴ ራሱን ለብዙ ጊዜ ታሞ ነበር፣ እየሳለ ምናምን ነበረ፣ ግን ሁላቸውም በህይወት ተረፉ። እግዚአብሔር ይመስገን። በጣም በጣም ደስ ይላል በእውነት። በህይወት መትረፋቸው ብቻ አይደለም የኔ እህት፣ ከዚህ በኋላ ቅዱስ ሚካኤል ሌላ ጥያቄ ብትጠይቂው አጠገብሽ እንደሆነ ማሳያ ነው። ሁልጊዜ ደጋግሜ እናገራለሁ። አንድ ጸሎት ጸልያችሁ ጸሎቱ ከተሰማ ቶሎ ስለቱ ከተሰማላችሁ እግዚአብሔር ከእናንተ ጋር መሆኑና እንባችሁ መልስ እንደሚሰጥ፣ ሌላም በህይወታችሁ የሚገጥማችሁ ነገር ካለ ወደ ሌላ ቦታ ወለም ዘለም እንዳትሉ ከዚህ ነገር ጋር እንድትጣበቁ ጥሩ መንገድ ማሳያ ነው እንጂ ያቺ ጉዳይ መፈጸሟን ብቻ አትዩ ምለው ለዚህ ነው ደጋግሜ ነው የምናገረው። አሁንም እጠብቀዋለሁ አባቴ ለንስሐ ዘመዶችን፣ ቤተሰቦችን ለንስሐ ቤተሰቡ በሙሉ ከቅድመ አያት የጀመረ የዘጉ አባጋላ ነው የሚሉት እና እሱን አሁን ድረስ ይመለካል። የአባቴን ዛር ሰብስባ እናቴ ይዛ እየተሰቃየች ነው በበሽታ። እሱም አባቴም ደግሞ በባለፈው ታሞ የዛሬ 2 ሳምንት አካባቢ ቅዱስ ሚካኤል ልጅህን አደራ ነው ያሉት። አሁንም ተረፈልኝ።
እግዚአብሔር አንድ ቀን ለንስሐ ያዘጋጀላቸው ቀን እንዳለ ይገባኛል። እኔ ግን ቸኮል አይዞሽ ቸኩለሽ ሳይሆን በአጠቃላይ ጉጉትሽን ነው የሚያሳየው። እኔ ብዙ ጊዜ ልጆች እናትና አባታቸው እንዲቆርቡ ሲጓጉ ሳይ ያላችሁን ስሜት ሳይ እግዚአብሔር በእናንተ በኩል ቤተሰቦቻችሁ ሊያድን ብቻ መፈለጉን ሳይሆን እንዴት እናትና አባታችሁ ሲያጠፉ እንደነበረ በልጆቻቸው ሲመከሩ የሚሰማቸውንም ደግሞ ስሜት እንዲያውቁት እንዴት እንደሚያደርግ ነው የምረዳው። እናቶች ወይም አባቶች ምን ይላሉ? አየው ከኋላ የመታ ከማህፀን የወጣ ተምራ ልጄ አቆረበችኝ ሲሉ ስሰማ ሰውነቴን ይወረኛል። በቃ ለምን አስቡት፣ ከማህፀናቸው ወጣችሁ እናንተ እግዚአብሔርን አውቃችሁ እነሱ ከባዕድ አምልኮ እንዲወጡ ሰይጣንን እያመለኩ የነበሩ እናንተ ስትጸነሱ ጭምር ይመለክ የነበረውን ሰይጣን ከኋላ መታ በማህፀን ውስጥ ወጣ የነበረችው ልጅ ወጣ አድጋ እኔን ትቀጠቅጠኛለች እንደ ይላል። ብዙ ጊዜ ጸበል ቦታ ላይ ማን ስለሆነች ነው እንዴት ይሆናል ይላል። እንደዚህ ሆነ እለዋለሁ። አይሆንም፣ አይደረግም። እልከኛ እኮ የሚሆነው ለዚህ ነው። አይደረግም። እኔ እኮ እሷ ማህፀን ውስጥ እያለች እኮ እናትና አባቷን ቡና አስፈላ ነበር ይላል። አሁንስ እስቲ ሞክር ሲባል እንዴት ተወልዳ አድጋ እኔን ታስይዘኛለች? በእሷ ምክንያት እኔ ሲኦል ልግባ ይላል። ዛር መንፈስ እንደዚህ ነው። እና አንዳንዴ ከኋላ መታችሁ ስታስቆርቡ እናትና አባታችሁን ትልቅ ኩራት ሊሰማችሁ ይገባል። ኩራት ስላችሁ ምንድን ነው? የሆነ እግዚአብሔርን የምታመሰግኑበት ኩራት ማለት ነው። በቃ ተመስገን አምላኬ፣ ይሄ እንዴት ሊደረግ ይችላል? እኔ ሳልኖር በፊት ሳልወለድ ሳልታሰብ በፊት ይመለክ የነበረውን ሰይጣን 40 ዓመት 50 ዓመት ሲመለክ የነበረውን ተወልጄ መጥቼ ልቀጥቅጠው እናትና አባቴን ጾሙ፣ ጸልዩ፣ ቁረቡ ብዬ ላስተምር? ይሄ መታደል ነው። ይሄን ሐሳብ ራሱ ስላመጣ ባይምሬ ውስጥ ብላችሁ ማለት ትችላላችሁ። እና ይሄ በጣም ትልቅ ነገር ነው። በእውነት ደስ ይላል። ብዙ ነገር አድርጎልኛል። ነገ ኪዳነ ምሕረት ነገር አድርጋልኛለች። ዛሬ ቅዱስ ሚካኤል ቀን ነው። ቅዱስ ሚካኤል ተመሰከር። ነገ ቅዱስ ሚካኤል ነው። መምህርዬችን ብቻ ልመስገን። እሺ የቅዱስ ሩፋኤል ልጅ ነኝ እኔ። የቅዱስ ሩፋኤል ወዳጀ ነው። በጣም ነው የምወደው። በጣም ለእኔ ብዙ ነገር አድርጎልኛል። በዕለተ ቀኑ እንደው አንዴ የዛሬ ዓመት ጳጉሜ 3 ላይ ወንድማችን በማህበር ባርኮልን ጸበል አዘጋጅቼ ማለት ነው። ያንን ጸበል ጠጥቼ ኢትዮጵያ ደወልኩ። እንኳን አደረሳችሁ ደውዬ ይሄን ባዕድ አምልኳችሁን ደግሞ አዲስ ዓመት ሲሆን ይጎዘጉዛሉ፣ ጉዝጓዣቸው አለና የባዕድ አምልኳቸው አለና ይሄ እንዳታረጉ ባካችሁ፣ ለዘንድሮ እንኳን ይለፋችሁ፣ ለዓመት ደግሞ እግዚአብሔር ያውቃ ምናምን እያልኳቸው እነሱን እየሰደቧቸው ነበር። እና የእነሱን በጣም ነቅፌባቸዋለሁ። ስነቅፍ እነሱን ቤተሰብ እንዲህ ነው ብዬ ስናገር በተናገርኩ ቁጥር ሪስክ ነው የሚደርስብኝ። ጊዜ መሀል ሜዳ ላይ መምህር እንቅፋት የሌለበት ቦታ ላይ እግሬ ጥፍ ብሎ ወድቃለሁ። ፎቅና ምድር ነው የምሰራው። ፎቅ አንስቶ ብዙ ጊዜ ሊፈጠፍጠኝ ይሞክራል። ይህን የሚያደርገው ግን እናት አባትን በተሳደቁበት ሰዓት ነበር። እንዲህ አርጉ እንዲህ አታርጉ ብዬ በመከርኩበት ሰዓት እኔ ነው እዚህ እንትን የሚለኝና ጳጉሜ 3 እንደዛ ብዬ ተናግሬ መምህር ቤት ላጸዳ ነው ገና ጧት ነው የደወልኩት እና ቤት ላጸዳ ተነስቼ በአፍንጫ ደም እንዴ ብሎ ያውቁም። ደም ታውቃለህ፣ ደም ይሄ ደም ዝም ብሎ የሚፈስ ንስር ብቻ አይደለም። ከኛ ከስደተኞች ገላችን ቀጫጫ ነው። በስራ ደክመናል። ከሌ የማይጠበቅ ደም ማውጣት የሌለበት ደም ዝም ብሎ ጎርፍ ነው የሚሄደው መሀል መንገድ ላይ ማለት ነው። በለጡ ላይ ወለሉ ላይ እናቴ ኪዳነ ምሕረት አሳልፈሽ ልትሰጪ ነው ያልኩት። ቅዱስ ሩፋኤል ያንተን ጸበል ጠጥቼ ነው የተነሳው። ተቋረጠ። ምንድን ነው ዋይፋዩ? ሰላም ባትሪ ቻርጅ አድርጊልኝ ነበር። ባትሪው የዚህን ቻርጅ አላረግሽውም። ይሄን ገመዱ ለምን ተቋረጠባት? ወይኔ የነገሩ መስከራ ጨርሳለች እንዴ? ድንገት ተቋረጠ።